እኔ ስራዬ ሰርጅንነት ነው። ይሄ ማለት ፊዚካሊ አንጎልን ከፍቼ ምናምን ነው የምሰራውና እንደዛ ሲሆን ያው ሰው ብዙ እንዲረዳ የምፈልገው ነገር ይኖራል። ከህፃናት እንችላለን። መጀመሪያ ሲወለዱ እርግብግቢት ወይም ክፍት የሆነ ቦታ አለ ብለሽ ነበር ባለፈውና በተለምዶ እርግብግቢት የምንለው ክፍል እኛ አጥንቶች የሚገናኙበት ቦታ ነው። ስለዚህ ትልቋ እርግብግቢት እዚህ አካባቢ ነው ያለችው። እኛ በእንግሊዝኛ አንቴሪየር ፎንታኔል እንላታለን እና ክፍት የሆነበትም ዋናው ምክንያት አንጎላችን እንዲያድግ ቦታ ለመስጠት። ሁለቱን ስቲል አስረጂን ለይተሽ አንጎልና አእምሮ ምንድነው? አንጎል የሚባለው ብሬን የምንለው ክፍል ነው አይደለ? ይሄ ፊዚካሊ የሚታየው ክፍል ነው። አሁን ይሄንን አጥንቴን ብከፍተው የማየው አንጎሌን ነው። ከዛ ደግሞ የማይታየው ግን ብዙ ጊዜ ለሰው ኢንተረስቲንግ የሚሆነው ፓርት ማይንድ የሚባለው ፓርት ነው። እሱ ደግሞ አእምሮ ነው። ከዛ ደግሞ ህሊና ይባል ነገር አለ፣ ኮንሽስነስ። ሰርጀሪያችንን ስንሰራ አሁን ለምሳሌ የጭንቅላት ከምንድን ነው የሚጀምረው? ይሄንን ቆዳ መክፈት ይሆናል። ቆዳ ይከፈታል። ከዛ ደግሞ አጥንት አለ። በጣም ጠንካራ አጥንት ነው። አጥንቱ መነሳት አለበት። ልክ ከአጥንቱ በታች ደግሞ ዱራ የሚባል በጣም ጠንካራ የሆነ መሸፈኛ አለ። እሱ ይነሳል። እሱን ከከፈትን በኋላ ነው ያኔ አንጎል ጋር ምንደርሰው። አንጎል ተከፍቶ እንደዚህ ሲታይ ልክ ልብሽ እንደሚመታው አንጎልም አብሮሽ ይመታል። አንጎል እንግዲህ 20% የሚያክለው ደም የሚሄደው ወደ አንጎል። ስለዚህ ጤነኛ አንጎል እየሰራ ያለ አንጎል ልብ ምትሽ ሲመታ አብሮ ይመታል ማለት ነው። እንደምናችሁ ተመልካቾቻችን፣ ዛሬ ከሌላ እንግዳ ጋር ተመልሰን መተናል። ዶክተር ኢየሩሳሌም ናት አብራን ያለችው። ስለ አእምሮ፣ ስለ ህሊና፣ ስለ አንጎል ለያይታ በደንብ ታስረዳናለች። በጣም ኤክሳይትድ ሆኛለሁ። በጣም ብዙ ጥያቄዎች አሉኝ። ዶክተር እንኳን ደህና መጣሽ። እንኳን ደህና ቆየሽ። በጣም ኤክሳይትድ ሆኛለሁ። ያው እንደነገርኩሽ በጣም ፋሲኔት ከሚያደርጉኝ ነገሮች ከሰዎች ተፈጥሮ መሀል አንዱ አንጎላችን ነው። እስቲ ምንድን ነው ይሄ የተሰጠን ስጦታ? መጀመሪያ እስቲ ከሱ ጀምረን እንረዳው። ስለ አንጎላችን በጣም ፋሲኔቲንግ የሆነ እንዴት ነው ሰውነታችን ውስጥ ካሉት ኦርጋኖች ያው እንግዲህ ሰውን ሰው የሚያደርገው የሚባለው እንግዲህ ክፍል ነው። የምናስበው፣ የምንጨነቀው፣ እግራችንን እጃችንን የምናንቀሳቅሰው፣ ሰውን መናገር ስንፈልግ የሚያስበው ክፍል፣ እዚህ ስንመጣ እንድንነጋገር የሚረዳን፣ ሁሉ ነገራችንን የሚቆጣጠር ግን በትንሽ ቦታ ኮንፋይንድ ሆኖ የተቀመጠ እንዲሁ ስታዩ ብዙም የማይመስል ግን ብዙ ነገራችንን የሚቆጣጠርና ብዙ ነገራችንን ኮንትሮል የሚያደርግ የሰው የመሆናችንን ነገር ኮንትሮል የሚያደርግ ነገር ነውና በጣም አንጎል በጣም ፋሲኔቲንግ ነገር ነው አይደለ? ይሄ እንዳለን ብዙ ማናስበው ግን ደግሞ ምናልባት አብዛኛው ፐርሰንት የሰው ልጅ ህይወት የሚቆጣጠር ክፍል ነው አይደለ? አዎ። ምን መረዳት አለብን ብለሽ ታስቢያለሽ? እንዳጠቃላይ አሁን እንዴት ይሆናል መሰለሽ፣ እኔ ስራዬ ሰርጅንነት ነው። ይሄ ማለት ፊዚካሊ አንጎልን ከፍቼ ምናምን ነው የምሰራውና እንደዛ ሲሆን ያው ሰው ብዙ እንዲረዳ የምፈልገው ነገር ይኖራል፣ ብዙ ነገር ከመከላከል አንጻር። ግን አንጎላችን በጣም የሚያምር ነገር ነው አንድ። ሁለተኛ ግን ብዙ ያው ጥንቃቄ የሚፈልግ ነገር ነው። እውነት ነው ተፈጥሮ ሲፈጥረን አንጎላችን በጣም ጠቃሚ ነገር እንደሆነ አስቦ ራሱን የሚጠብቅበት በጣም ትልቅ ፎርትረስ ነው ይሄ አጥንታችን፣ ራስ ቅላችን ማለት ነው። እንደዛ ፕሮቴክት ያደርገዋል ፊዚካል ቢንጉን ማለት ነው። ፊዚካሊ በጣም ፕሮቴክትድ የሆነ ነገር ነው። ከዛም በተጨማሪ ደግሞ ይሄ ብዙ ጊዜ የምናወራለት የምንጨነቅበት ስትረስ የምንለው ነገር እነሱ ነገሮች ደግሞ እኛ ራሳችንን ፊዚካሊ ባይሆንም መቆጣጠር የምንችልበት ነገር ነው። ግን ያው አንጎላችንን መጠበቅ እንክብካቤ ማድረግ ይኖርብናል። ለፊዚካል ቢንጉ ያው ሁሌ የምናደርገው ነገር አለ፣ ኤክሰርሳይዝ ማድረግ፣ ከዛ ደግሞ ትክክለኛ ምግብ መመገብ፣ ባላንስ ዳይት። ከዛ በተጨማሪ አንጎልሽ ላይ ዝም ብሎ መጋጨት የለብንም አይደል? አሁን ለምሳሌ እነዚህ የአሜሪካን ፉትቦል ምናምን ብታይ ብዙ ጊዜ ይጋጫሉ። ከዛ በኋላ የሚመጡ ብዙ ነገሮች አሉ። ልክ እንደዛ ልጆችም ሌሎች ሰዎችም ይገጫጫሉ እና እሱን ያው ራሳችንን ፕሮቴክት ማድረግ ይሄ ፊዚካል ቢንጉን እንደዛ ፕሮቴክት እናደርጋለን። ከዛ ደግሞ አንጎላችን ኢዝ ፊዚካል ቢንግ። ከዛ ደግሞ አእምሯችን አለ። ለአእምሯችን ደግሞ ስትረስ ማኔጅ ማድረግ እንደሱ አይነት ነገሩ ላይ ብንሰራ ጥሩ ነው ብዬ አስባለሁ። እኔ ሁለቱን ስቲል አስረጂን ለይተሽ አንጎልና አእምሮ ምንድነው?
ስለዚህ አንጎል የሚባለው ብሬን የምንለው ክፍል ነው አይደለ? ይሄ ፊዚካሊ የሚታየው ክፍል ነው። አሁን ይሄንን አጥንቴን ብከፍተው የማየው አንጎሌን ነው። ከዛ ደግሞ የማይታየው ግን ብዙ ጊዜ ለሰው ኢንተረስቲንግ የሚሆነው ፓርት ማይንድ የሚባለው ፓርት ነው። እሱ ደግሞ አእምሮ ነው። ከዛ ደግሞ ህሊና ይባል ነገር አለ። ኮንሽስነስ አሁን ስናወራ የነበረው የወንዶች ጉዳይ ላይ የነበረው ህሊናና አእምሮ ማለት ነው። ስለዚህ ፊዚካል የሆነው የሚታየው አንጎል ሲሆን ያው የማይታየው ግን ሁሉ ነገራችን መቆጣጠር የሚባለውን ነገር ስናስበው የምናስበው ስለ አእምሯችን ስለሆነ እሱ ደግሞ ማይንድ ነው ማለት ነው። የማናየው ግን ፊዚካሊ ቢንጎ የሚቆጣጠረው ክፍል ማለት ነው። እሱ ነው እንግዲህ አእምሮ ማለት ነው። አሁን አንጎልን ደግሞ እንመልከት። ውስጡ እንግባና ከህፃናት እንችላለን። መጀመሪያ ሲወለዱ እርግብግቢት ወይም ክፍት የሆነ ቦታ አለ ብለሽ ነበር ባለፈው እና ከሱ ጀምረሽ እስቲ አስረጅን። እንዴት ነው ኢቮልቭ የሚያደርገው? ኦኬ ወደ ኋላ እንመለስ። ሲወለዱ ጀምሮ ማለት ሲወለዱ ሲፈጠሩ ጀምሮ። ስለዚህ አንጎል በጣም ኮምፕሌክስ የሆነ ክፍል ነው እና እንዴት ነው የሚጀምረው? ያው ሲጀምር አካባቢ አንጎል ከታች አሁን ህብለ ሰረሰር የምንለው ክፍል አለ። ከሱ ጋር አንድ ላይ የተገናኘ ነገር ነው። ለመጀመሪያ ሲጀምር የሆነ ፍላት ወረቀት ነገር ነው። አናቶሚውን ስናጠናው ማለት ነውና የሆነች ፍላት ወረቀት የነበረች ነገር ቀስ እያለች ክብ ነገር ትሰራለች። ከዛ ያ ክብ ነገር ከኋላም ከፊትም ይዘጋል። ይሄ መዘጋት አለበት፣ ካልተዘጋ ብዙ ችግሮች ስለሚፈጠሩ ከዛ የሆነ አንድ ትልቅ ቲዩብ ነገር ነው የሚሆነው ማለት ነው። ኒውራል ቲዩብ እንለዋለን እኛ። ታዲያ ይሄ ኒውራል ቲዩብ አንጎል ጋር ያለው ማለት ነው። እሱ እየታጠፈ ውስጡ ብዙ ነገሮች እየተፈጠሩ ብዙ ክፍሎች ያው እየተባዙ ሴሎቻችን ያኔ ገና ስንፈጠር ጀምሮ የነበረው ሴል እየተባዛ ይሄድና ከዛ እየታጠፈ አንጎል የሚባለውን ክፍል ይሰራል ማለት ነው። ከዛ አንጎል ብዙ ፓርቶች አሉት። ከዛ እሱም ይቀጥላል ወደ ህብለ ሰረሰር ምናምን። ስለዚህ አንድ የሆነ ቲዩብ የነበረ ነገር ነው በኋላ ላይ የተለያየ አንጎል እና ህብለ ሰረሰር ክፍል የሚሆነው ማለት ነው። ከዛ እሱን ደግሞ ፕሮቴክት እንዲያደርገው ከላይ ያለው አጥንት ይፈጠራል አይደል? ከዛ አጥንቶቹ ለብቻቸው ነው የሚሰሩት። አሁን ለምሳሌ በእንግሊዝኛው ነው እኛ የምናውቀው ይሄኛው ክፍል ፍሮንታል ይባላል፣ ይሄኛው ክፍል ፓሬታል ይባላል፣ ከኋላ ያለው ደግሞ ኦክሲፒታል ይባላል። እነዚህ አጥንቶች ናቸው፣ ለብቻቸው ነው የሚሰሩት። ታዲያ እነዚህ አጥንቶች አሁን በተለምዶ እርግብግቢት የምንለው ክፍል ማለት ነው እኚህ አጥንቶች የሚገናኙበት ቦታ ነው። ስለዚህ ትልቋ እርግብግቢት እዚህ አካባቢ ነው ያለችው። እኛ በእንግሊዝኛ አንቴሪየር ፎንታኔል እንላታለን። ከዛ ደግሞ ከኋላም አለ ፖስቴሪየር ፎንታኔል። ቤዚካሊ እነዚህ ነገሮች እነዚህ አጥንቶች የሚገናኙበት ቦታ ነው ማለት ነው። እና ክፍት የሆነበትም ዋናው ምክንያት አንጎላችን እንዲያድግ ቦታ ለመስጠት። አሁን ለምሳሌ የሰው ልጅ በዋነኝነት 80-90% የሚያህለው ከዛም በላይ የሆነው ፐርሰንቱ አድጎ የሚጨርሰው በመጀመሪያው 2 ዓመት ጊዜ ውስጥ ነው። ታዲያ ይሄ አንጎል ግን ውስጥ ያለው አንጎል እንዲያድግ፣ እንዲሰፋ፣ እንዲሰልቅ ቦታ ያስፈልገዋል። አንድ የሆነ ኢንክሎዝድ የሆነ ስፔስ ውስጥ አስቀምጠሹ ማደግ አይችልም። ስለዚህ እያደገ ሲሄድ እየገፋው የተመቸው እንዲሄድ ያ ክፍል ክፍት ይሆናል ማለት ነው። ስለዚህ አድገው ሲሄዱ አሁን ለምሳሌ 2 ዓመት ሳይሞላቸው ምናምን ይሄ ነገር ይዘጋል ማለት ነው። አንጎል አብዛኛውን እድገቴን ጨርሻለሁ የሚል ሰዓት ላይ ይዘጋል ማለት ነው። ስለዚህ አንዳንድ ልጆች ላይ ስናወራ ነበረ። አንዳንድ ልጆች ላይ ይሄ ነገር በስህተት ተዘግቶ ይወለዳሉ። ክራኒዮሲኖስቶሲስ እንላቸዋለን። አንዳንዶቹ ደግሞ አንጎል ውስጥ ሌላ ችግር ያለባቸው ልጆች ደግሞ ከአቅም በላይ ደግሞ ሰፍቶ የምናያለን። እነዚህ እርግብግቢት የምንለው ማለት ነው። ስለዚህ አንጎል እንደዚያ ያድጋል። እድገቱም ደግሞ አጠገቡ ያሉት አጥንት አፌክት ስለሚያደርገው እሱ እንዲያድግ ስለሚፈቅድለት ነው እነዚህ ነገሮች አሉት ማለት ነው። በ2 ዓመት ላይ ይጨርሳል ማለት ነው እድገቱ። ሙሉ ለሙሉ አይጨርስም፣ ግን ወደ 90% አካባቢ ያለው እየጨርሰ ይሄዳል። ከዛ በኋላ ግን አልቆ አያልቅም። ምክንያቱም አሁን እንዴት ነው ብዙ ጊዜ ሲወራ የምንሰማው ነገር አለ አይደል? ፍሮንታል ሎብ የሚባለው በተለይ ይሄ የምናስብበት ኤክስኪዩቲቭ ፈንክሽናችን ያለው ሁሉ ነገራችን ሰው የመሆናችን ነገር ያለው የፍሮንታል ሎብ የሚባለው ወይም የፊተኛው የአንጎላችን ክፍል ላይ እሱ ሙሉ ለሙሉ አድጎ ይጨርሳል ተብሎ የሚታሰበው 25 ዓመት ላይ። ለዛ ነው አሁን እስከ 25 ዓመት ያለው ስቲል እድገት አለ፣ ስቲል የሆነ ልዩነት ይኖረዋል። ግን አብዛኛው በሚባል መልኩ እንግዲህ 80-90% ያልነው የመጀመሪያው ልጆቹ ከተወለዱ የመጀመሪያው 2 ዓመት ውስጥ ነው ማለት ነው ይሄ ነገር የሚኖረው። ለዛ እሱ እንደዛ ይሆናል። ከዛ በኋላ ግን አንጎል እድገት ብለን ስናወራ እንዴት ነው? በዋነኝነት አንጎል ውስጡ ትንንሽ የሆኑ የነርቭ ሴሎች ኒውሮንስ እንላቸዋለን። እነሱ ናቸው ያሉት። እነሱ በቁጥር ብዙ አይጨምሩ
እንደው ሰሞኑን አዳዲስ ስታዲ ያው ሰሞኑን ሳይሆን በትንሽ ዓመታት ውስጥ አዳዲስ ስታዲዎች እየመጡ ነው። አዲስ የነርቭ ሴል የሚጨመርባቸው አንዳንድ ቦታዎች አሉ። አሁን ለምሳሌ ሂፖካምፓስ የሚባል ይሄ የሜሞሪ ቋታችን ያለበት ክፍል እነሱ ቦታዎች ላይ አዳዲስ ነርቮች ይጨመራሉ ትንሽ። ከዛ ውጪ አዲስ ነርቭ አይጨመርም። እንዴት ነው የሚሆነው? ነርቮቹ እርስ በርስ የሚነጋገሩበትን ብራንች ወይም ኮኔክሽን ነው የሚጨምሩት። አንጎል ሲያድግ እንደዛ ስለሆነ የሚያድገው ማለት ነው። ስለዚህ ያን ነገር በብዛት የሚያድገው የመጀመሪያ 2 ዓመት ነው። ከዛ በኋላ እስከ 25 ዓመት ድረስ ያለው እንዴት ይሆናል? የሚያስፈልገውን ኮኔክሽን እያስቀጠለ አዳዲሱን እየጨመረ አንዳንድ ማያስፈልግና ዩዝለስ ብሎ የሚያስበውን ደግሞ እየቆረጠ እያወጣ ፕሩኒንግ በምንለው ማለት ነው። ባለፈው እንደዛ እያደረገ ነው አንጎል የሚያድገው ማለት ነው። ስንወለድ 100 ቢሊዮን ወደ 100 ቢሊዮን አካባቢ አሉን። ከዛ እንዳልሽው ፕሩን እያደረገ እየቀነሰም ያው ኢፌክቲቭ ሞር ኢፌክቲቭ ኤፊሽንት እየሆነ ይሄዳል። እንደዛ ነው የሚያደርገው እሱ ፕሮሰስ። አሁን ከ2 ዓመት ጀምሮ እስከ 10 አዶለሰንት ምናምን እስኪሆኑ ድረስ ህጻናት እንደሱ አይነት ነገር አለ። እድገቱም አለ፣ ማያስፈልገውም ደግሞ እየተቀነሰ ይሄዳል ማለት ነው። ኮኔክሽን እየተቀነሰ ይሄዳል። አሁን እያንዳንዱን ፋንክሽን እስቲ እንመልከት። ቅድም ፍሮንታል ውስጥ የሚካሄደውን ነገር እንመልከት። እሺ በዋነኝነት አንጎል እንዴት አድርገን ከፍሏለን መሰለሽ? ያው የግራና የቀኝ አንጎል ክፍል አለ። ብዙ ጊዜ የሚባለው ባይዘዌ አብዛኞቻችን የግራ የአንጎላችን ክፍል ነው ዶሚናንት ተብሎ የሚታሰበው። ይሄ ማለት ምንድነው? በዋነኝነት ንግግራችን ስፒች ሴንተር የሚባለው ያለው በግራ በኩል ነው አብዛኛው ሰው ላይ። ከዛ አሁን አይተሹ ሰው ከሆነ አብዛኛው ሰው በቀኝ እጁ ነው የሚጽፈው አይደለ? እንደዚያ የሆነበት ምክንያት ምንድነው? የግራው የአንጎልሽ ክፍል የሚቆጣጠረው የቀኙን የአንጎል ክፍል ነው። የቀኙ የአንጎል ክፍል የሚቆጣጠረውን የግራውን ክፍል ነው። ለዛ አብዛኛው ሰው በቀኝ እጁ የሚጽፈው ወይም ራይት ሃንድድ የምንለው የግራው የአንጎል ክፍል ዶሚናንት ስለሚባል ነው፣ ብዙ ፋንክሽኑን ስለሚሰራ ማለት ነው። ስለዚህ ግራና ቀኝ ተብሎ ይከፈላል። እነዚህ ግን እርስ በርስ በደንብ የሚነጋገሩበት ሌላ ሲስተም አለ፣ ኮርፐስ ካሎሰም ይባላል። ስለዚህ እንደዚህ ነው ግራ ቀኝ። ከዛ እያንዳንዱ ክፍል ደግሞ ግራውም ቀኙም ይከፈላል። ከፊት ለፊት ሎብ ስንላቸዋለን እኛ። ከፊት ለፊት ያለው ፍሮንታል ሎብ ይባላል። ይሄ እንግዲህ በዋነኝነት ሁሉን ነገር የሚቆጣጠር የምናስበውን ኤክስኪዩቲቭ ፋንክሽናችን፣ ሶሻል ቢሄቪየራችን፣ ፕላን የምናደርገው ሁሉ ነገራችን የሚቆጣጠረው። ከዛ የሱ የኋለኛው ክፍል ላይ ደግሞ እጃችንን ማንቀሳቀስ፣ እግራችንን ማንቀሳቀስ፣ ሁሉ ነገር ማንቀሳቀሳችንን ደግሞ የዚህ የፍሮንታል ሎብ የሚባለው የጀርባው ክፍል ላይ እሱ የሚቆጣጠር ክፍል አለ ማለት ነው። ልክ ከሱ በኋላ ደግሞ ፓሬታል ሎብ የሚባል ነገር አለ። እሱ ደግሞ በዋነኝነት የሚቆጣጠረው ምንድነው? መቆጣጠር ሳይሆን ዓለምን ፐርሲቭ የምናደርገው ሜጀርሊ በዛ ነው። አሁን ለምሳሌ መነካት፣ ለምሳሌ እጅሽ ላይ 3 ቁጥር ምናምን ብዬ ብጽፍ ባታዩ ራሱ 3 ቁጥር እንደሆነ ታውቂያለሽ። ማንኛውም እነዚህ ሴንሰሪ የሚባሉትን ኢንፑቶች የሚወስደው ፓሬታል የሚባለው ሎብ ነው ማለት ነው። ስለዚህ በዋነኝነት እሱን ኢንተግሬት የሚያደርገው ክፍል እሱ ነው። ከዛ ከኋላ ያለው ክፍል አለ። ከኋላ ያለው ክፍል ደግሞ ኦክሲፒታል ሎብ ይባላል። ኦክሲፒታል ሎብ በዋነኝነት እንዴት ነው? አብዛኛው የምናስገባው ኢንፑት ከነዚህ ሴንሰሪ በተጨማሪ አሁን ከመነካት ፕሬሸር እንደዚህ በተጨማሪ አብዛኛው ኢንፑት በአይናችን ነው የሚገባው። ስለዚህ አይናችን ብቻውን የሆነ ቦታ ይወስዳል ማለት ነው። ኦክሲፒታል ሎብ ይባላል። ስለዚህ እይታን ከሌሎች ነገሮች ጋር ኢንተግሬት የሚደረገውም እዚሁ ኦክሲፒታል ሎብ ላይ ነው ማለት ነው፣ እይታን ፐርሲቭ የምናደርግበት። ከዛ ግን ፓሬታልና ኦክሲፒታል ሎብ ይነጋገራሉ። ፈንክሽናቸው ሴንሰሪ የሆነ ኢንፑት ስለሆነ እርስ በርስ ይነጋገራሉ። አሁን የምታዩን ነገር እንድታነቢ ወይም ደግሞ ያየሽውን ቦታ ሄደሽ እንድትነኪ እንደዚህ አይነት የሆኑ ኢንተግሬሽን ያስፈልገዋል። አንዳንዴ ብዙ ነገር አንጎል የሚሰራው ነገር ሳናቀው በማይክሮ ሰከንድ ውስጥ ብዙ ኢንተግሬሽን ተካሂዶ ነው የሚፈጠረው ማለት ነው። ስለዚህ ፓሬታልና ኦክሲፒታል ሎብ በዛው ልክ ኢንተግሬተር ናቸው ማለት ነው። ስለዚህ ይሄ እዚህ ጋር ያለውን እዚህ አካባቢ ደግሞ ያለችው ክፍል ቴምፖራል ሎብ ትባላለች። እሷኛው ደግሞ በዋነኛነት የምትሰራው ሜሞሪ ላይ ነው። ያው ሌላው ሴንሰሪ ኢንፑት እንግዲህ መስማት ነው አይደለ? ማየት ብቻውን ኦክሲፒታል ሎብ ላይ አለ፣ መስማት ደግሞ ቴምፖራል ሎብ ላይ አለ። ከዛ በተጨማሪ ደግሞ በዋነኝነት ቴምፖራል ሎብ የሚሰራው ይሄ ሜሞሪያችንን ነው። የአጭር ጊዜ ሜሞሪ ሊሆን ይችላል፣ የረዥም ጊዜ ሜሞሪ፣ ሁሉም የምናስታውሰው
ቴምፖራል ሎብ ላይ ባለው ነገር ነው ማለት ነው። ስለዚህ እንደዚህ ናቸው ሜጀርሊ የሚከፈሉት። አንድ ሌላም ውስጥ ክፍል ያለች ኢንሱላር ሎብ የምትባላለች። ብዙ ጊዜ ይሄን ነገር ሰፖርቲቭ የሆነ ፈንክሽን ነገር ነው ያላት። ጂአይ ፈንክሽን ላይ የምትረዳው ነገር አለ እንደሱ አይነት ነገር። ግን ሜጀርሊ እነዚህ ናቸው፣ ፍሮንታል፣ ፓሬታል፣ ኦክሲፒታል እና ቴምፖራል ሎብ ተብሎ ይከፈላሉ፣ ከላይ ያሉት ማለት ነው። ውስጥም ሌሎች ክፍሎች አሉ። እነዚህ ከላይ ያለው ኮርቲካል ወይም ደግሞ ይሄ ዓለምን በደንብ የምናይበት ፐርሲቭ የምናረገው ፓርት ነው። ይሄ በደንብ ፐርሲቭ የሚደረገው። ፐርሲቭ የማይደረጉት ደግሞ ከታች ያሉት ክፍሎች ናቸው። እነዚህን ነገሮች ሰፖርት ያደርጋሉ። አሁን የተነጋገርናቸውን ፈንክሽኖች በሙሉ ሰፖርት ያደርጋሉ። ከዛ ግን አንኮንሸስ የሆኑትን ፈንክሽኖች መተንፈስ ሊሆን ይችላል፣ ልብ ምታችንን መቆጣጠር፣ አሁን ለምሳሌ ጨጓራችን እየፈጨ እንዲሄድ እንደዚህ እነዚህን ፈንክሽኖች ደግሞ የሚቆጣጠር በዋነኝነት ብሬን ስቴም የሚባል ክፍል አለ ማለት ነው። ስለዚህ ትልቁ አንጎላችን አለ። ከዛ እንደዚህ ናሮ ያደረግና ወደ ብሬን ስቴም ይሄዳል። ብሬን ስቴም የሚባለው ክፍል ደግሞ ለህብለ ሰረሰራችን ይቀጥላል ማለት ነው። እስከ ወገባችን ድረስ ነው የሚቀጥለው ስፓይናል ኮርድ የሚባለው ክፍል። ስለዚህ ሜጀርሊ እነዚህ ናቸው ፈንክሽኖቹ። ግን በደንብ በዲቴል ማውራት ከፈለግን 1-5 ዓመት ማውራታችን አይቀርም። ስለዚህ ምናቸው እና አሁን ይሄ ሁሉ ሲካሄድ ማለት ነው አሁን እያወራን ነው እና ዶክተር ኢየሩሳሌም እያወራን ነው ብዬ እኔ አሁን ፐርሲቭ አድርጌ ጥያቄን አዘጋጅቼ እያዳመጥኩሽ ነው። ይሄኛው ስንት ፐርሰንት ነው ኮንሽስሊ ያለው ፓርት? ሌላው ስንት ፐርሰንት? እንዴት ነው መሰለሽ አሁን ሴንሰሪ ኢንፑት ኦልሞስት 90% ኦፍ ኢት አንጎላችን ምን እየሰራ እንደሆነ ላታቂው ትችላለሽ። ትንሹን ፐርሰንቱን አሁን ኤግዛክት ፐርሰንቱን አላስታውሰውም፣ ግን አእምሮሽ እንዴት ነው አሁን ከሚቀበለው ራሱ ሴንሰሪ ኢንፑት አብዛኛውን ዲስካርድ ያደርገዋል። አንቺ ፎከስ ማድረግ የምትፈልጊው ነገር ላይ ብቻ ፎከስ ያስደርግልሻል። ለዚህ ይሄ ፐርሲቭ የሚደረገው ፓርት ትንሽ ቢሆንም ስቲል ግን ሜጀር ሴ አለው። አሁን ለምሳሌ ልብ ምትሽን መቆጣጠራችን አተነፋፍስሽን ኖርማሊ አልተነፈስም ብለሽ ምናምን ማቆም ትችላለሽ። ግን ባቲም አሁን ኖርማሊ እየተነጋገርን እያለ እየተነፈሽ ነው አይደል? ይቀጥላል ይሄ ፋንክሽን። እነዚህ ሜጀር የሆኑት ፋንክሽኖች ስቲል እያወቅሹ አይደለም የሚካሄደው። ይሄ አንኮንሽስ በሆነው ፓርት ነው የሚካሄደው ማለት ነው። ኤግዛክት ፐርሰንቴጁን ግን ስለዚህ አብዛኛው እኛን አናውቀውም፣ አዌር አይደለንም፣ ግን እየተካሄደ በጣም ትንሽ ፐርሰንት ናት። ትንሽ ፐርሰንቱን እኛ አሁን አውቀሹ እንዲያረኩ ነው ምናምን የምትይው ትንሽ ፐርሰንቱን ነው የሚሆነው። ስለዚህ ብዙ በማናውቀው ኮንትሮል እየተደረግን ነው ማለት ነው ኢነዌ። አዎ አንዳንዱን ነገር ግን ወደ ኮንሸስ ወደ ሆነው ፓርትሽ ማምጣት ትችላለሽ። ግን ብዙ ነገሩ ሳታውቂው ይካሄዳል። ብዙ ነገሩም ኖቲስ ሳታረጊው ይካሄዳል። ግን ፐርሲቭም እያደረግሽ ሁሉን ነገር እዚህ ምድር ላይ ያለውን ሁሉን ነገር ግን ፐርሲቭ የምታደርጊው አጌን አንጎልሽ ስለሚሰራ ወይም ደግሞ ሴንሰሪ ኢንፑቶች ስለሚሰሩ ነው። ግን በዛው ልክ ደግሞ ብዙ ማናውቀው ነገርም የተካሄደ ነው ማለት ነው። አሁን እንግዲህ ወደ አንቺ ስራ ጋር እና ደግሞ ከሚገጥሙሽ የተለያዩ ችግሮች አሉ ሰዎች ይዘው የሚመጡ ታካሚዎችሽ እና ምንድን ነው የምትሰሪው ስራሽ ላይ? አንድ ኒውሮሰርጀን ምንድን ነው የሚሰራው? በጣም ጥሩ ጥያቄ። እዚህ ጋር እንደው ክላሪፋይ ማድረግ የምፈልገው ነገር አለ። ቤዚካሊ አንጎልና ህብለሰረሰር ሪሌትድ የሆነ ስራ የምንሰራ ሰዎች መሀል እኛ አለን። እኛ ሰርጅኖች ነን። ይሄ ማለት የሆነ ሰው ቀዶ ህክምና ሲያስፈልገው ነው እኛ ጋር የሚመጣው። ከዛ ደግሞ ሌሎች አሉ ኒውሮሎጂስት። እነዚህ ደግሞ they are the brains of የሚሰራው ስራ ማለት ነው። እነዚህ ቀዶ ህክምና ማያስፈልጋቸው ግን የአንጎል ህብለሰረሰርና የነርቭ ችግሮች ያላቸው ሰዎች በዋነኝነት የሚታዩት እዛ ነው። ከዛ ሌላው አንዳንዴ ሰው ኮንፊውዝ ያደረገኝ የማገኘው ነገር የሳይኪያትሪስቶችን ስራ ምን ሰራ ይመስላችኋል? ግን እሱ እኛ እንሰራ። እነሱ አእምሮ ላይ ይሰራሉ። አእምሮ ላይ ካሉ ችግሮች ጋር የተያያዙ ነገሮች ላይ ይሰራሉ። ግን እሱ ፈንክሽን እኛ ጋር አይደለም። ስለዚህ እኛ በዋነኝነት ቀዶ ህክምና የሚያስፈልገው ነገር ሲኖር ነው እኛ ጋር ታካሚ የሚመጣው። አሁን ለምሳሌ ሜጀርሊ ምንድነው የምትሰሩት ብለሽ ብትጠይቂኝ ሁሌ የምንሰራው በተለይ በድንገተኛ የሚመጡት ምንድነው የጭንቅላትና የህብለሰረሰር ወይም አከርካሪ አጥንት አደጋዎች በጣም ብዙ በቀን አሁን 3 ኬዝ 4 ኬዝ ምናምን እየሰራን የምናድረው እነዚህን ነው። ስለዚህ ጭንቅላት ላይ አሁን ለምሳሌ ሰው አጥንቱ ተሰብሮ ወደ ውስጥ ገብቶ ሊሆን ይችላል። ጭንቅላቱ ውስጥ ደም ፈሶ ሊሆን ይችላል። ሌሎች መከፈት የሌለባቸው እነዚህ የአጥንት ክፍሎች ተከፍተው መጥቶ ሊሆን ይችላል መዘጋት ያለባቸው። እንደዚህ አይነት ነገሮች ናቸው። አከርካሪ አጥንት አሁን ተሰብሮ ቦታውን ለቆ እንደ አይነት ነገሮች ናቸው።
በዋነኝነት የሚሰሩት አንደኛው እሱ ነው። ሁለተኛ ደግሞ አሁን በተመላላሽ ወይም ስኬጁል አድርገን የምንሰራቸው ደግሞ ታካሚዎች ብዙ ጊዜያችንን የሚፈጀው ደግሞ የአንጎልና ህብለሰረሰር እጢዎች ናቸው። እነዚህ ቤናይን የሚባሉት ብዙ ክፉ ያልሆኑ የሚባሉ እጢዎች አሉ። ከዛ ደግሞ ወደ ካንሰርም የሆኑ እጢዎች አሉ። እዚህ ሜጀርሊ የምንሰራቸው እንደሱ አይነት ነገሮች አሉ ማለት ነው። ስለዚህ እነዚህ ፊዚካል የሆነው አንጎል ሲጎዳ ሰው የሚመጣው እኛ ጋር ነው። ሌላ ይሄ የደም ስር ያፈጣጠር ችግር የምንላቸው ነገሮች አሉ። እነሱም ይመጣሉ፣ እንሰራለን። አሁን ህጻናት ላይ ቅድም ስናወራ የነበረው የአፈጣጠር ችግሮች አሉ። ደግሞ አሁን ለምሳሌ ያለ ጊዜው የዘጋ እነዚህ ሱቸርስ እንላቸዋለን፣ ክራኒዮሲኖስቶሲስ ወይም ደግሞ መዘጋት ሲኖርበት የከፈተ ቅድም ቲዩብ ብለናል ነበር። አሁን እሱ ቲዩብ ሳይዘጋ ይቀርና ክፍት ሆኖ ይመጣል። እሱም መዝጋት ሊሆን ይችላል። በተለይ ህጻናት ላይ የምንሰራቸው ብዙ ስራዎች ሀገራችን ውስጥ እንደሱ አይነት ነገር ነው። ሌላ ደግሞ አንጎላችን ውስጥ ውሃ አለ፣ ፈሳሽ ሰረብሮስፓይናል ፍሉድ የምንለው እሱ ከአቅም በላይ መጠራቀም ኖሮት ወይም ደግሞ እንደሱ አይነት ችግሮች ገጥሞት ይመጣሉ። እንደሱ አይነት በተለይ ህጻናት ላይ ብዙ የምንሰራው እንደዛ አይነት ነገር ነው። ስለዚህ ብዙውን ስራችንን የሚወስደው ይሄ ነው ማለት ነው። እንደ ኒውሮሰርጅን እዚህ ሀገር ውስጥ በተለይ ብዙ ጊዜ የምንሰራቸው ነገሮች እነዚህ ናቸው። እንግዲህ እንደዚህ በጣም ዴሊኬት የሆነ ነገር ከፍተሽ ያው አሁን እኔ እንደ ምንም እውቀት እንደሌለው ሰው ነው የምጠይቅሽ። ከፍተሽ እጢ ልታወጪ ትችያለሽ ወይም የምትሰሪው ነገር ይኖራልና እንዴት ነው ያ ሂደት እንዴት ነው የሚካሄደው? እንዴት ነው የሚካሄደው? ሚኒንግ ምንድን ነው መቀነስ የሚችለው? ምንድን ነው የሚፈቀድላችሁ? ምንድን ነው የማይፈቀደው? የስ ኦፍ ኮርስ ያው አንጎል እንድትነኪው አይፈልግም። ችግር ሲኖርበት ነው አንቺ ጋር የሚመጣው። ስለዚህ ያን ችግር ነው ልታቀይለት የምችው ማለት ነው። ስለዚህ ምንድን ነው የሚሆነው? አንጎል ይሄን ነገር አስጨንቁልኛል አውጡልኝ ነው የሚልሽ። አሁን እኛም ስራችን የሚሆነው እንደዛ ነው። ስለዚህ ኖርማሊ እየኖረ ያለ ሰው ላይ ይመጣና አሁን ለምሳሌ ጭንቅላቱ ላይ ጉዳት ይደርስበታል። ጭንቅላቱ ውስጥ ደም ይፈሳል። ያ የፈሰሰው ደም ይሄድና አንጎሉን ያስጨንቀዋል። አንጎል መጨነቅ አይፈልግም። ስለዚህ አውጡልኝ ነው፣ እሱን ነው። ስለዚህ አንጎሉን ምንም የምትሰሪው ነገር አንጎልን መጉዳት የለበትም። እዛ ያለሽው አንጎል ላይ ያለውን ጉዳት ልትቀንሽለት ወይም ደግሞ ከዛ በላይ ጉዳት እንዳይደርስበት ልታረጊ ነው የምትሄጂው ማለት። ስለዚህ ዋናው ስራችን የሚሆነው እሱ ነው። ከዛ ግን እንዴት ይሆናል? አሁን ለምሳሌ አንዳንድ ታካሚዎች ላይ ያው እንግዲህ አንጎል ቅድም ስናወራ የነበረው ክፍል አለ አይደል? አሁን ለምሳሌ እጅግር የሚቆጣጠረው ክፍል፣ ንግግር ያለበት ክፍል፣ እነዚህ አይን ማየት ያልነው ክፍል፣ እነዚህ ክፍሎች አሉ። አንዳንዴ እነዚህ ክፍሎች ላይ ችግር ይመጣል። አሁን ለምሳሌ እጢ ከሆነ እጢ እነዚህ ክፍሎች ላይ ይፈጠራል ማለት ነው። ያኔ ታዲያ የዚህ ሰውዬ ወይም የዛ ታካሚ የሚሰራውን ፈንክሽን ሳትጎጂ ያንን ችግር ማውጣት ይኖርብሻል። እንደዛ ሲሆን ያኔ ደግሞ አሁን እንዴት ነው ማረገው የሚለውን ነገር ማሰብ ይኖርብሻል ማለት ነው። ስለዚህ ያኔ ነው አሁን በደንብ የምታስቢው። ለዚህ አሁን አንድ አማራጭ ተብሎ የምናየው አሁን ሰሞኑን አንድ ወር በፊት ምናምን እኛም የሰራነው ነገር ምንድነው? ለምሳሌ የኛ ታካሚ የነበራት ነገር ምንድነው? የንግግሯ ክፍል ላይ እጢ ተነሳ። ያ እጢ እንግዲህ የግራ የፍሮንታል ሎብ የሚባለው ክፍል አለ። እሱ ጋር ነው የሆነ ስፔስ ሴንተር አለ። አንድ ሳይንቲስት አለ ብሮካ የሚባል፣ በሱ ስም ነው የተሰየመው። እሱ ራሱ ኤሪያ ብሮካስ ኤሪያ ይባላል። እና እዛ ኤሪያ ላይ የተነሳ እጢ አለ። ስለዚህ አሁን እቺ ልጅ እጢውን ማውጣት ትፈልጋለች። ምክንያቱም እጢው ከቆየ ገላታል። ግን የንግግር ክፍሏን ደግሞ ጎርተን መሆን የለበት። ስለዚህ ምን ማድረግ ነበረብን? አዌክ ክራኒዮቶሚ የሚባል ነገር አለ። ይሄ ሰርጀሪ ምንድነው የሚሆነው? ታካሚዎቻችን አሁን ይሄ ሰርጀሪያችንን ስንሰራ አሁን ለምሳሌ የጭንቅላት ከምንድነው የሚጀምረው? ይሄንን ቆዳ መክፈት ይሆናል። ቆዳ ይከፈታል። ከዛ ደግሞ አጥንት አለ። የበጣም ጠንካራ አጥንት ነው። አጥንቱ መነሳት አለበት። ልክ ከአጥንቱ በታች ደግሞ ዱራ የሚባል በጣም ጠንካራ የሆነ መሸፈኛ አለ። እሱ ይነሳል። እሱን ከከፈትን በኋላ ነው ያኔ አንጎል ጋር ምንደርሰው ማለት። ስለዚህ ይህችን ታካሚ እዛ እስክንደርስ ድረስ እናስተኛታለን። እነዚህ የሚሰጡ እዛ ቦታ ላይ የሚሰጡ ማደንዘዣዎችም ቀድሞ ይሰጣሉ፣ ምንም አይነት ህመም እንዳይሰማት ማለት ነው። ስለዚህ ያ ይሰጥና ልክ የአንጎል መሸፈኛውን ስንከፍት እናነቃታለን። ያኔ እንግዲህ የንግግር የሚባለውን ሴንተር ላይ ችግር እንዳይገጥም ስለሆነ የምንፈልገው ያንን እጢ በምናወጣበት ሰዓት ላይ የሰመመን ሐኪሞች ወይም አነስቴዣ ፕሮፌሽናልስ እነሱ ያናግሯታል። የሚያሳዩት አሁን ለምሳሌ
ፎቶዎች ሊሆኑ ይችላሉ። የተለያየ ፎቶ ያሳያታል፣ ወይም ደግሞ የሆነ ማንበብ የሚኖርባት ነገር ይኖራል። እነሱን ያሳያታል፣ እሷንም ያናግሯታል። ያው ትንሽ የሚያስጨንቅ ኢንቫይሮንመንት ነው የሚሆነው። በጣም ኮምፈርተብል ላትሆን ትችላለች። ስለዚህ እሱን ኮምፈርተብል እንድትሆን ደግሞ ያናግሯታል። ስለዚህ ሞኒተር እያደረጉልን ነው ማለት ነው ንግግሯን። እኛ እዚህ ጋር ግን እያወጣ ነው ነው። ስለዚህ የሆነ ሰዓት ችግር ቢፈጠር ያንን አካባቢ አናካውም ማለት ነው። ስለዚህ እንዲህ አይነት ችግር እንዳይፈጠር ያንን ቦታ በአዌክ ክራኒዮቶሚ እንሰራለን ማለት ነው። ስለዚህ አንጎል የሚያስጨንቀኝን አውጡልኝ እናወጣለን፣ ፈንክሽኔን ግን አትንኩብኝ ስለሚል ደግሞ አንዳንዴ ደግሞ እንዲህ አይነት ነገር እንሰራለን ማለት ነው። ያ በጣም ዴሊኬት በጣም ግን በዛው ልክ ደግሞ ጥሩነቱ ምንድነው? ሁሉም የአንጎል ክፍል አሁን የሆነ ጉዳት ስለደረሰበት ወይም የሆነ ችግር ስለደረሰበት ራሱን ይገልጣል ማለት አይደለም። ሁሌ ማወራው ነገር አለ፣ ኤሎኩዌንት እና ነን ኤሎኩዌንት ኤሪያስ የምንላቸው። አሁን ሁሉንም ታካሚ ንቁ ሆኖ አንሰራ። አብዛኛውን ታካሚዎቻችን ተኝቶ ነው የምንሰራው። በጣም ትንሽ ሰው ነው እንደዚህ መሀል ላይ አንቅተን የምንሰራው ማለት ነው። ምክንያቱም ያንን ክፍል ወይ የተጫነው ከሆነ የሆነ ክሊር የሆነ ፕሌን ይኖረዋል እኛ በቀላሉ ማውጣት እንድንችል፣ ወይም ደግሞ በጣም ይዞት ከሆነ ደግሞ የሆነ ያህል ነገር እሱ ላይ ትተን ሳንነካው ማውጣት የምንችልበት ማለት ነው። ስለዚህ ሁሉም የአንጎል ክፍል እንደዛ አይደለም። ለዛ ኮምፈርተብሊ ማውጣት የምንችልባቸው ነን ኤሎኩዌንት የሚባሉ ቦታዎች አሉ። አይ ይሄ ታካሚ ግን ንቁ ሆኖ ነው መስራት ያለበት የምንላቸው ደግሞ ሌላ እንደዚህ አይነት ችግሮች አሉ ማለት ነው። መነካት የማይችሉ ወይም ያ ችግር ቢኖርም እናንተ ምንም ማድረግ የማትችሉበት አጋጣሚ አለ? አዎ አሁን ለምሳሌ በተለይ አሁን የቅድም ብሬን ስቴም ያልኩሽ ቦታ ማለት ነው። ሁሌም ማለት አይደለም። አሁን በተለይ እኛ ሀገር ትንሽ ቴክኖሎጂም ስላልደረሰ ትንሽ ሊከብደን ይችላል። ሌሎቹም ጋር ባይነካ የሚባል ቦታ አለ። አሁን አንጎል ሪሌቲቭሊ ፎርጊቪንግ የሚባል ቦታ ነው። ፎርጊቪንግ ማለት አሁን እነዚህ ነን ኤሎኩዌንት ወይም ደግሞ ቢነኩም ብዙ የማያሳውቁ የሚባሉ ቦታዎች አንጎል ላይ ብዙ አሉ። አንጎል ማለት ይሄ ኮርቲካል የሚባለው ከላይ ያለው ክፍል። ከዛ ግን ወደ ውስጥ እየሄደ ሲሄድ ይሄ ብሬን ስቴም የምንለው አሁን የመተንፈሳችንን፣ የልብ ምታችንን፣ ሌሎቹን ፈንክሽኖች አንኮንሸስ በሆነ መልኩ የሚቆጣጠርና አሁን ከአንጎላችን የሚወጡ ወደ 12 ክራኒያል ነርቭስ የሚባሉ ነገሮች አሉ። እነዚህ ነርቮች ወደፊታችን የሚሄዱ ነርቮች። ከዛ ውስጥ አንደኛው ነርቭ እንግዲህ ይሄ ጨጓራችንን፣ የልባችንን ምናምን የሚቆጣጠር ነው፣ ቫገስ የሚባል ነርቭ። ስለዚህ እነሱ ያሉበት ቦታ ብሬን ስቴም ይባላል። ብሬን ስቴም ላይ የሚነሱ ነገሮች ብዙ ጊዜ ኦፕሬሽን ማይሰራላቸው ነገሮች ይሆናሉ ማለት ነው። አሁን አንዳንዴ ከሱ ጋር ይነሳና ከብሬን ስቴም ውጪ የሆነ ቦታ ላይ ሲሆን እሱ አካባቢ ያለችውን ታወጪና ብሬን ስቴም ጋር ያለውን ነገር ግን አትነኪው። ምክንያቱም እሱ ጋር ምንድነው በጣም ትልልቅ እነዚህ በንድልስ ኦፍ ፋይበርስ ላይክ አሁን ከአንጎላችን ተነስቶ ወደ ታች ሲሄድ እነዚህም ቦታዎች የልቡን የመተንፈሱ ምናምን የሚቆጣጠር አይነት ቦታ ይሆናል። ወይም ደግሞ እነዚህ የሚወጡት ክራኒያል ነርቭስ የምንለው የእሱን የሚቆጣጠር ቦታ ይሆናል። ስለዚህ በጣም ኬርፉል መሆን ስላለብን እንደነሱ አይነት ቦታዎችን ላንነካ እንችላለን። ስለዚህ ዲፔንዲንግ ኦን ምን አይነት ፓቶሎጂ ምን አይነት ችግር ነው ያለው የሚለውን ነገር አይተን አንዳንዱ ታካሚ አሁን ለምሳሌ በጨረር የሚታከም ሊሆን ይችላል፣ ወይም ደግሞ መድኃኒቶች ኬሞቴራፒ እጢ ጋር ተያይዘዋሉ ማለት ነው። እንደዛ ሊሆን ይችላል ማለት ነው። ስለዚህ እነዚህ ቦታዎች ላይ ያሉ ነገሮች ላይነኩ ይችላሉ። ግን አንዳንዴ ምን ይሆናል አሁን አገራችን ውስጥ ቴክኖሎጂ ስለሌለ ነው እንጂ ሞኒተሪንግ የሚባል ነገር አለ። እነዚህን ክፍሎች ስፔሲፊካሊ ሞኒተር የሚያደርግልሽ እና እንደሱ አይነት ነገር ሲሆን አንዳንዶቹን ኢቨን ብሬን ስቴም ላይ ያሉትን ችግሮች ታክል ልታረጊ ትችላለሽ፣ ግን ስቲል ሪስክ አለ። ስለዚህ እነዚህ ትንሽ ከበድ ያሉ ቦታዎች አሉ። ሌላው ግን ከላይ ያለው ምናምን ብዙ የሚሰራ ነገርም አለ በዛው ልክ። እንዴት ገባሽ ወደዚህ ኒውሮ ሰርጀሪ? እኔ እንጃ እኔ ሴሬንደፒቲ ነው እላለሁ። ከዚህ በፊትም ሳወራ የነበረው እንዲሁ በአጋጣሚ ከሆነች ጓደኛዬ ጋር ሜዲካል ስኩል ሆነን ስናወራ እንዲሁ ጭንቅላቴ ውስጥ ገባ። በቃ ገባ ቀረ አይነት ነገር እንዲሁ ኮንቨርሴሽን ፈርስት ይር ገና ትምህርቱን ሳንጀምር እንዲሁ ዝም ብለን ከአንድ ጓደኛዬ ጋር ስናወራ በቃ እሷ እህቷ ስለሰራችሁ የሆነ ስለ ብሬን ጋር የነበረ ነገር ትነግረኛለች። ዋው ኦኬ ምናምን ከዛ ከሱ ተነስታ በቃ ያኔ ኢንተረስት ውስጥ የገባ ከዛ ገና እንደጀመርን ነው እና ስለ አንጎል ህብለሰረሰር የምንማረው ደግሞ 2ኛ ዓመት ላይ ነው። ኒውሮ አናቶሚ፣ ኒውሮ ፊዚዮሎጂ ምናምን የተባለ እንደዛ እንማራለን እና ያኔ በቃ በጣም ኢንጆይ እያደረኩኝ ነው የተማርኩት። ሜዲካል ስኩልም በቃ ወደዛ እንደምገባ እያሰብኩኝ ነገር
ሄድን። ከዛ የሆነ ሰዓት ኢንተርንሺፕ መጨረሻ አመት አለ አይደል? የዛ ጊዜ ደግሞ ኒውሮሰርጀሪ ዲፓርትመንት ሄጄ ማየት አጋጣሚ ገጠመኝ። እንደዛ እያለ በቃ የሆነ ሰዓት እንዲሁ ድንገት የተፈጠረ ኢንተረስት ከዛ በቃ ኬሪየር ሆነ ማለት ነው። እንዴት አገኘሽ? እኔ በተለይ ሬዚደንሲው አሁን ኖርማሊ ስትረስፉል ከሚባሉ ሬዚደንሲዎች ውስጥ ነው። አሁን ለምሳሌ 5 አመቱ ትሬኒንጉ በጣም ሪገረስ ነው። ፊዚካሊም ኢሞሽናሊም በሁሉም ቻሌንጅ የሚያደርግሽ ነው። ግን ስቲል በቃ እኔ ስለምወደው ደስ እያለኝ እሰራለሁ። በጣም ብዙ ደስ የሚሉ ፓርቶች አሉት። በተለይ ደግሞ እንዴት ነው አንደኛ የምትሰሪው በጣም ዴሊኬት የሆነ ኦርጋን ላይ ነው እና ሁሌ እሱን እያሰብሽ በጣም ደስ የሚል ነገር አለው። ከዛ ኢምፕሩቭ ያደረጉትን ፔሸንቶችን ስታይ በጣም ብዙ ጊዜ በተለይ እሱ በጣም ደስ የሚለውን ፓርት እሱ ነው። በተለይ እኛ ጋር ሰው የጭንቅላት ሰርጀሪ ሲባል በጣም ፈርቶ በጣም ትልቅ እንትን ውስጥ ፍራቻ ውስጥ ሆነው ነው የሚመጡት እና እውነት ነው በጣም ኮምፕሌክስ የሆነ ስራ ነው። ግን በዛው ልክ ደግሞ በጣም ብዙ ምንረዳቸው ሰዎች አሉና አሁን ኢቨን ሰሞኑን ራሱ አንድ የሰራንላት ታካሚ እንደ ኤግዛምፕል በቃ ይሄማ ሰርጀሪ ለ6 ወር ምናምን ነው እርካታው እያልሽ ነው የምትሄጂው ማለት ነው። እና እንደሱ በጣም የሚያስደስቱ ፓርቶች አሉት ብዙ ፓርት። በዛው ልክ ያው ልብሽን የሚሰብሩ ፓርቶችም ይኖሩታል። አንዳንዴ ማድረግ ማችው ነገር ይኖራል። በቃ ከዚህ በላይ እኔ ምንም ማድረግ አልችልም የምትይበት አጋጣሚ እንደሱ ያው ግን ሁሉም ስራ እንደዛ ፓርት አለ። ግን ስቲል ሪዋርዲንግ የሆነ እንትን ነው ፊልድ ነው። በጣም ብዙ ምንረዳቸው ሰዎች አሉ። በጣም ብዙ ምናግዛቸው። እኛ ሆስፒታል ተርኖቨር ሬቱ ብዙ ነው። ብዙ ሰው የተሰራለት ይወጣል። ኦፍኮርስ አንዳንዱ ከበድ ያለው ነገር ብዙ የሚቆዩም ብዙ ፔንፉል የሆኑ ነገሮች የምታይበት ነው። ግን በዛው ልክ ኢትስ ቬሪ ሪዋርዲንግ። ምን ያህል ጊዜ ይፈጃል አሁን ሰርጀሪው ተሰርቶ ሂል አድርገው አሁን ለውጥ እስክታይ? ዲፔንድስ አሁን ምንድን ነው የምትሰሪው ነው። አሁን ሁሌ ማውራት አንድ ትንሽ ፕሮሲጀር አለች። እሱን ቀዶ ሕክምናውን እዛው እየሰራሽ እዛው ታካሚ ኢምፕሩቭ ሲያደርግ የምታይበት አጋጣሚ አለ። አሁን ብዙ ጊዜ የምንሰራት አጭሯ ፕሮሲጀር ማለት ነው። ሌሎቹም አሁን ኢቭን አሁን በቅርብ እንዴት ሆነች መሰለሽ ታካሚያችን ወደ 3 ወር 4 ወር አካባቢ ነው እንግዲህ በጣም ከፍተኛ የሆነ ራስ ምታት አላት። ራሷንም በደንብ አታውቅም። የሽንት ሰገራ መቆጣጠር ችግር ኖሯትን የመጣችው እና ራሷን ሰፖርት ማድረግ አትችልም። በተለይ በቀኝ በኩል ያላት ሰውነቷ ደክሟል። እሷ አሁን ታካሚያችን እንዴት ነው የሆነችው? በሁለቱም በኩል ትልቅ እጢዎች ነበሩ። እኛ ፓራሳጅታል ሜኒንጂዮማ እንለዋለን። ወደ ስንት ሴንቲሜትር መሰለሽ? ወደ 6 ሴንቲሜትር አካባቢ የሚያክል እጢ ነው እንግዲህ አንጎሏ ውስጥ የነበረው ማለት ነው። በጣም ትልቅ ነው። አንጎል ላይ ብዙ ጫና ነው ያደረሰ የነበረው። ስለዚህ እሷ ታካሚ ወደ ስንት ሰዓት አካባቢ መሰለሽ? 7 ሰዓት 8 ሰዓት የፈጀ ሰርጀሪ ሰራንላቸው። ከዛ እንግዲህ በቀኝ በኩል የነበራቸው ሰውነት ሰንፎ ነበር። የሽንት መቆጣጠር ችግር ነበረባቸው። ከፍተኛ ራስ ምታት ነበረባቸው። በቃ ስንሄድ ራሱ በጭንቀት ሆነው ነበር ከኦፕሬሽኑ በፊት ስናያቸው የነበረው ማለት ነው። ከዛ ኦፕሬሽኑ ተሰርቶላቸው የመጀመሪያ ቀን ሪከቨር እያደረጉ ነው። ሁለተኛ ቀን ቁጭ ብለው ራስ ምታታቸው ጠፍቶ በቀኝ በኩል የነበረው እግር መስነፉ ጠፍቶ የሽንት መቆጣጠር ችግሩ ጠፍቶ ምናምን ቁጭ ብለው ነው ያገኘናቸውና እንዲህ አይነት ቀኖች ብዙ አሉ እና በጣም ያስደስታሉ። ስለዚህ በዚህ ፍጥነትም ለውጥ የምታይባቸው ሰዎች አሉ። አንዳንዴ ግን የቆየ ነገር ሲሆን አሁን አንድ ምሳሌ ልሰጥሽ። ምንድን ነው የህብለ ሰረሰር ላይ እጢ የነበራት አንድ ታካሚ ነበረች። ወደ 2-3 አመት ፈጅቶባታል ምልክቱ ሲጀምር። በጣም በቀላል ምልክት ነበር የጀመራት። ጀርባዬን አመመኝ ነበር። የጀርባ ህመሙ የሆነ ያህል ጊዜ ቆየ። ብዙም አንዳንዴ ያው ስትረስ ነው የሆነ ነገር ነው ምናምን እያልሽ ትተይዋለሽ አይደል? እንደዛ ሆኖ ቆየ። ከዛ በኋላ ግን ሁለቱን እግሮቿን ሲያሰንፍና ሽንትና ሰገራ መቆጣጠር ሲያቅታት ነው እኛ ጋር የመጣችው። ይህ ነገር እንግዲህ ከጊዜ ወደ ጊዜ ቀስ እያለው ነው ወርስን እያደረገ የመጣችውና እሷ አሁን ታካሚያችን ወደ 1 ወር 2 ወር ከዛም በላይ ፈጅቶባት ነው የእግሯ ፈንክሽን ምናምን የተመለሰላት። በጣም እየቆየ በሄደ ቁጥር የመመለስ ቻንሱ አንዳንዴ ሙሉ ለሙሉ ሊጠፋ ይችላል። በቃ ምንም ነገር ማድረግ አንችልም ሊሆን ይችላል። አንዳንዴ ግን ጊዜ ይወስዳል ለመመለስ። የሚመለስባቸው አጋጣሚዎች አሉ። ያው እንደተጎዳውና አንጎልም ህብለ ሰረሰርም እንደተጎዳው ልክ ነው ሪስፖንድ የሚያደርገው ማለት ነው።
ስትሰሩ ለሰረሰር ማለት ስፓይናችን ስፓይናል ኮርድ እሱንም ጭምር ነው የምትሰሩት? እኛ አንጎል ላይ ብቻ አይደለም። አንጎልም ህብለሰረሰርና አከርካሪ አጥንት እንደው አሁን እንትን ፕላስቲክ ሰርጅኖች ናቸው የሚሰሩት እንጂ ድሮ ፔሪፈራል ነርቮችም አሉ አይደል? እነዚህ ጋር ያሉ ነርቮች ምናምን እሱንም ሼር እናደርገዋለን። ግን ብዙ ጊዜ አሁን የሚሰሩት ፕላስቲክ ሰርጅኖች ናቸው። ስቲል እነሱን ሼር እናደርጋለን። ባይዚ አሁን ስፔሻሊቲ እየበዛ ሲሄድ እንዴት ይሆናል መሰለሽ? አሁን ለምሳሌ አንድ ኤግዛምፕል ከዚህ በታች እዚህ ጋር ፍሮንታል ሳይነስ የሚባል አጥንታችን ጋር ይሄ አየር በአፍንጫችን ገብቶ በደንብ ቀዝቃዛ አየር ነው ወደ ውስጥ የምናስገባው። እሱን አሙቆልን ምናምን ወደ ሳምባ ከሚልኩት ክፍሎች ውስጥ እነዚህ ሳይነስ የሚባሉ ነገሮች አሉና ከሱ በታች ያለውን ነገር አሁን ማግዚሎፋሻል ወይ ኤንቲ ሰርጅኖች ሊሆኑ ይችላሉ የሚሰሩት። ከዛ ግን ከሱ በላይ ያለውን ደግሞ እኛ ልንሆን እንችላለን የምንሰራው። እንደዛ ሼር የምናደርገው አሁን ለምሳሌ ፔሪፈራል ነርቭ ሰርጀሪ ፕላስቲኮች ጋር ሼር እናደርጋለን። አከርካሪ አጥንት ላይ ያለውን ሰርጀሪ ደግሞ አጥንቱን ደግሞ የአጥንት ቀዶ ሕክምና ከእነሱ ጋር ሼር እናደርጋለን። እንደዚህ አይነት የሆኑ የሚወራረሱ ቦታዎች አሉ። ግን የሆነ መከፋፈል ብቻ ሳይሆን ኦቨርላፕ ያደርጋል አንዳንዴ። አሁን ለምሳሌ የአከርካሪ አጥንት ኒውሮሰርጀሪውን ከተማረ ሰው በተጨማሪ ሰብ ስፔሻሊቲም አለ። በጣም ብዙ ነገሮች ይከፋፈሉና ስፔሻሊቲ ሰብ ስፔሻሊቲ የሆኑ ይሄዳሉ አይደል? ከዛ ሰብ ስፔሻሊቲ አሁን አንድ ኒውሮሰርጅን 5 ዓመት ትሬኒንጉን ከጨረሰ በኋላ 2 ዓመት ወይ 1 ዓመት ዲፔንዲንግ ኦን የት ትሬን እንደሚያደርግ ስፓይን ሰብ ስፔሻሊቲ መማር ይችላል። በሌላው በኩል ደግሞ የአጥንት ቀዶ ሕክምና ሐኪሞችም አጌን ስፓይንን ብቻ ሰብ ስፔሻላይዝ ማድረግ ይችላል። ስለዚህ እንደዚህ የሚወራረስ ነገር አለው አንዳንድ ነገር እንትን ላይ ሰርጀሪ ፊልድ ላይ እዚህ አካባቢ አሁን ከአንገት በላይ ሐኪሞች ኤንቲ ሰርጀንስ የሚባሉ ከነሱ ጋር ሼር የምናደርጋቸው ሰብ ስፔሻሊቲዎችም አሉ። አሁን አንጎላችን እየሰራ ነው ለማለት እየሰራ ነው ስልሽ በእናንተ መመዘኛ በምንድን ነው የሚመዘነው? ያው ኖርማሊ እየኖርሽ ከሆነ አንጎልሽ እየሰራ ግን ኤሌክትሮማግኔቲክ ያው ኤሌክትሪክ ውስጡ ስላለ በዛ ነው ሜዥር የሚደረገው። ቬሪ ጉድ ኩዌስችን። ሶ እንዴት ይሆናል? አሁን እኛ ጋር መጥቷል ማለት እኛ ከፍተን እያየነው ነው። ስለዚህ ያኔ የምናውቅባቸው መንገዶች አሉ። ከዛ ውጪ ግን አሁን የሚሰሩ ቴስቶች አሉ አይደለ? አሁን ለምሳሌ ነርቭ ኮንዳክሽን ስተዲስ የምንላቸው ነገሮች አሉ። ነርቮቹ ስራቸውን እየሰሩ ነው አይደለም የሚለውን ማለት ነው። ሞተር ነርቭስ የምንላቸው አሉ። ሞተር ማለት እጅ መንቀሳቀስ፣ እግር መንቀሳቀስ፣ ብቻ ማንኛውም የእንቅስቃሴ የሚቆጣጠሩ ነርቮች ማለት ነው። እነሱ እየሰሩ ነው አይደለም። ከዛ ደግሞ ሴንሰሪ የሚባለው ነገር፣ ሴንሰሪ ማለት ይሄ ስትነኪ ወይም ደግሞ እይታ ምናምን እነዚህ ነገሮች ማለት ነው። ቀላሉ ነገር አሁን ሕክምና ውስጥ አብዛኛው ነገር የቱ ጋር ያልቃል ይባላል መሰለሽ? በተለይ ትሬኒንግ ላይ ሰውን ጠይቀሽ ሂስትሪ ቴኪንግ ችግሬ ይሄ ነው ብሎ በሚነግርሽ፣ ከዛ ደግሞ አንቺ የምትሰራቸው ፊዚካል ኤግዛሚኔሽኖች አሉ። አሁን አይንን ቼክ የምናደርግበት ስኔልሰን ቻርት የሚባል ነገር አለ። የሚነካውን ነገር ደግሞ አሁን ቀዝቃዛ ነገር፣ ሞቃቱን ነገር፣ ፔንን ቼክ ታደርጊያለሽ በሱ ማለት ነው። በሱ ኦልሞስት 85% የሚያክለውን ችግር መረዳት እንችላለን እንላለን። ስለዚህ የሚሰራው ምርመራ ራሱ ይነግርሻል ማለት ነው። አሁን አንዳንዴ ሰው ቀላል ይመስለዋል እንጂ አሁን ለምሳሌ ይችኛዋ ፈንክሽን C6 የምትባል ነርቭ ከአንገት ላይ ከሚወጡት ነርቮች 66 የምትባለው ቼክ ማድረገው በዚህ ነው። በዚህ ማድረግ ትችላለህ ወይ? እዚህ ጋር እየነካሁት የሆነ መደንዘዝ የሚሰማው ከሆነ C7 የምትባለው ነርቭ እየሰራች አይደለም። ልክ እንደዛ የራሱ ክፍል አለው። እንደሱ ቼክ እናደርጋለን። ይሄ ፊዚካል ኤግዛሚኔሽን የሚባለው ፓርት ነው። ከዛ ሲዘል ደግሞ ወደ ኢንቨስቲጌሽኖቹ ይሄዳል። አሁን ቅድም ያልኩሽ ነርቭ ኮንዳክሽን ስተዲ፣ ከዛ ደግሞ ፊዚካል የሆነ ችግር አለበት የለበት የሚለው ኢሜጂንግ፣ ሲቲ ስካን፣ ኤምአርአይ ምናምን ያስነሳን እንሄዳለን ማለት ነው። ከዛ ዘሎ ችግር ኖሮበት መጥቶ እኛ ጋር ስናየው ደግሞ አንጎል ተከፍቶ እንደዚህ ሲታይ ልክ ልብሽ እንደሚመታው አንጎልም አብሮሽ ይመታል። አንጎል እንግዲህ 20% የሚያክለው ደም የሚሄደው ወደ አንጎል። ስለዚህ ጤነኛ አንጎል እየሰራ ያለ አንጎል ልብ ምትሽ ሲመታ አብሮ ይመታል ማለት ነው። ስለዚህ ይመታል ለዚህ ልክ እንደ እሺ ገባኝ። ልብ ምት እየመታ ልክ እንደሱ አንጎል ተከፍቶ ሲታይ አብሮ እንደዚህ እየመታ ይሄዳል። እሱ በህይወት መኖሩን እና መስራቱን ከሚነግሩን ነገሮች መሀል አንዱ ነው። ስለዚህ ተከፍቶ ሲታይ ካለው ማለት ነው። ከዛ በተጨማሪ ተከፍቶም ደግሞ ቼክ መደረግ አሁን ቅድም ያልሹ ልክ ዋየር ነው አይደለም? ቤዚካሊ የሆነ 100 ቢሊዮን የሚያክሉ ዋየሮች እርስ በርስ በትንንሽዬ ሌሎች ትንንሽ ዋየሮች እየተነጋገሩ ነው። አንጎል እንደዛ ነው የሚሰራው። ስለዚህ እሱ ሲስተም እየሰራ ነው አይደለም የሚለው
ሞኒተር ማድረጊያ ዋየሪንጉ እየሰራ ነው አይደለም የሚለው ሞኒተር ማድረጊያ መንገዶችም አሉ ማለት ነው። ይሄ አሁን ልብ ከመምታቱ በተጨማሪ ስፔሲፊካሊ አሁን ለምሳሌ የእንቅስቃሴ ይሄ ፊትሽ የሚንቀሳቀሰው ሰባተኛው ነርቭ ስለሚሰራ ነው። ይሄ ሰባተኛው ነርቭ እየሰራ ነው አይደለም የሚለውን እዚህ ጋር በጣም ቀጭን ኦልሞስት ጸጉር የሚባል ቅጥነት ባለው ትንንሽዬ የሆኑ ዋየሮች እዚህ ጋር ይቀመጡና እነዚህ መስሎች እየሰሩ ነው አይደለም የሚለውን ኢንዳይሬክትሊ ደግሞ የዛች ሰባተኛዋ ነርቭ እየሰራች ነው አይደለም የሚለውን የሚነግር እነሱ ከሞኒተር ጋር ይገናኝና ይሄ ነርቭ እየሰራ ነው አይደለም የሚለው የሚያሳየሽ ለብቻው። ስምንተኛው ነርቭ ደግሞ አሁን ለምሳሌ ድምጽ የምንሰማውን ነገር ወደ አንጎላችን የሚወስደው ስምንተኛው ነርቭ ነው። ቬስቲቡሎ ኮክሊያር ነርቭ ይባላል። እሱንም ለብቻው ቼክ ማድረጊያ ነገር አለ። እንደዚህ ለእይታም እንደዛም ለእንቅስቃሴ እነዚህ ኒውሮ ሞኒተሪንግ ይባላሉ። ቤዚካሊ ዋየሪንጉ እየሰራ ነው አይደለም የሚለውን ቼክ ያደርጉልናል ማለት ነው። ኮማ ሲባል ምንድን ነው? ኮማ ውስጥ ገባ ማለት ነው። ኮማ አንድ ሰው we have to be awake አይደል? አሁን እኔና አንቺ ለመነጋገር ንቁ መሆን አለብን። ከዛ ንቁ ከመሆናችን በተጨማሪ ደግሞ እኔ የማወራው ነገር ለአንቺ ሴንስ መስጠት አለበት። ስለዚህ አንድ ሰው አዌክ ነው። ከዛ የኮንሽስነሱ ኮንቴንት ደግሞ ይሄ ንግግሩ ምናም እየተረዳ ነው ማለት ነው። ከዛ ይሄ አዌክ የሆነ ሰው ነው። ኮማተስ የሆነ ሰው ደግሞ በቃ ንቁም አይደለም፣ የምታወሪውንም ነገር አይሰማሽ አይደለም። እሱን ግን እንዴት ነው ቼክ ማድረገው? ማለት አንድ ሰው ኮማ ውስጥ ገባ አልገባ የሚለውን ከንቁ ከሆነው ሰው እንዴት ነው የምለየው የሚለውን ነገር ስኬሊንግ ሲስተም አምጥተናል። ኖርማሊ ግላስጎ የምትባል ከተማ ኢንግላንድ ውስጥ መሰለኝ እዛ የተጀመረ ነው። በዋነኝነት እኚህ ነገሮች የተጀመሩት አይ ቲንክ የሚሊታሪ ውስጥ ምናምን ባይ ዘ ዌይ ለሕክምና ማደግ አንዳንድ በጣም ከሚያበረክቱ ነገሮች መጥፎ ነገሮች ውስጥ አንዱ ዋር ነው። ምክንያቱም ብዙ ነገር ዴቨሎፕ ያደርጋል ዋር ውስጥ አት ዘ ሴም ታይም በጣም ብዙ ሰው ተጎድቶ ስለሚመጣ የሆነ ነገር ዲስከቨሪ እያደረግሽ ትሄጃለሽ እና ብዙ ዲስከቨሪዎችን እያየሽ ስትሄጂ እና የመጀመሪያው ጦርነት ሁለተኛው ጦርነት የወርልድ ዋር ማለት ነው በጣም ብዙ ዲስከቨሪዎች እዛ ውስጥ ተገኝተዋል። እንደዛ አይነት ሌሎችም ዋሮች ብዙ ዲስከቨሪዎች አግኝተዋል እና እንደዚህ ሚሊተሪ ወይም ደግሞ እነዚህ ውትድርና ውስጥ ያሉት ሰዎች ከደረሰባቸው ጉዳት መሀል እንግዲህ ከወጣ ነገር ነው አሁን ግላስጎ ኮማ ስኬል እንለዋለን። ስለዚህ ምንድነው ቼክ የሚያደርገው? አሁን አንድ ሰው ንቁ ነው አይደለም የሚለውን ለመለየት የሆነ እንትን ያስፈልግሻል። በቃ ይሄንን ቼክ ባረግ ይነግረኛል ሚል። ስለዚህ ኮማ ስኬል ውስጥ ምን አለ? አንድ ሰው አይኑን ገልጦ እያየ ነው ወይ? አሁን እኔ ሳይሽ ታየኛለሽ፣ ፎሎ ታረጊኛለሽ አይደለ? ምንም ነገር ሳያስፈልግሽ። ስለዚህ እሱን ቼክ ያደርጋል። ማንም ሰው ሳይነግረው አይኑን ገልጧል ወይ? ሳናግረው ያናግረኛል ወይ? ከዛ ንግግሩ እንዴት ነው ይሆናል? ቨርባል ማለት ነው። በስርዓት ማናገረውን ነገር ያናግረኛል ወይስ ኮንፊውዝድ የሆነ ነገር? አሁን አንቺ እኔን ስለ ኮማ እየጠየቅሽኝ በቃ ሌላ ነገር ምቀባጠር ከሆነ እሱም ችግር እንዳለ እየነገረኝ ይሄዳል። ከዛ ሙሉ ለሙሉ ቃላት እያወጣ ነው አይደለም። ስለዚህ ይሄ ቨርባል በሚባለው ነገር አሰስ ይደረጋል ማለት ነው። ሌላው ደግሞ አሁን ሞተር እንቅስቃሴ ጨብጠኝ ስለው ይጨብጣል ወይ አይጨብጥም ወይ? ከዛ በኋላ እንደዚህ ንግግር ላይ ደግሞ ማይሰማሽን ሰው ፔን ኢንፍሊክት ታደርጊያለሽ። ያው ሐኪሞች እዚህ ነገር ላይ ፔን ኢንፍሊክት ታደርጊና ያንን ፔን ሎካላይዝ የሚያደርግ ከሆነ አይ እንዴ የጎዳኸኝ ነው አይነት ነገር የሚል ከሆነ ያ ሰውዬ ሪሌቲቭሊ ንቁ ነው አይደለ? ከዛ ግን ፔኑንም ማያውቀው ከሆነ እንደዛ እያለ እኚህ ነገሮች አንድ ላይ ይሰሉና ከ15 ይሰላሉ ማለት ነው። የአይን መክፈት አለመክፈቱ፣ ንግግር ላይ ያለው ነገር፣ ከዛ ደግሞ ሞተር እንቅስቃሴው ይታዘዘኛል አይታዘዘኝም የሚለው ነገር እሱ ከ15 ይታይና ከ3 እስከ 15 ቼክ ይደረጋል ማለት ነው። በዛ ስኬል ውስጥ ከ8 በታች የሆኑ ሰዎች እንግዲህ ኮማ ውስጥ ናቸው። ይሄ ማለት ምንም ነገር ብናረጋቸው አይረዱንም። ፔን ኢንፍሊክት ብናረግም ያንን ፔን ሎካላይዝ እያደረጉ ራሳቸውን በህይወት የማቆየት አይነት ነገር አሁን ለምሳሌ የመተንፈሻ ቱባችንን ኮንትሮል ማድረግ በህይወት ለመኖር የመጀመሪያው ነገር እንግዲህ ኤርዌያችን ፓተንት መሆን አለበት። እሱን ፕሮቴክት ማድረግ አይችሉም ተብሎ የሚታሰበው ማለት ነው። ስለዚህ ራሱን ማያቅ ሰው ኮማ ውስጥ ገባ ነው የሚባለው። ኮማ እንግዲህ በህክምና ስኬል ሲሄድ እንግዲህ ጂሲኤሱ ከ8 በታች የሆኑ ሰዎች ናቸው ማለት ነው። ስለዚህ እንደዛ ነው ቼክ የምናደርገው። ምንድን ነው ኢንዱስ የሚያደርገው? ምንድን ነው ይሄንን የሚፈጥረው? ኮማ በጣም በብዙ ነገር ይፈጠራል።
በጣም ብዙ ነገር እንዴት ነው አንደኛው ሲስተሚክ ነገር ይሆናል። ሲስተሚክ ነገር ማለት አሁን ለምሳሌ አልኮል የጠጡ ሰዎች የሆነ ሰዓት ኮማተስ ሊሆኑ ይችላሉ። በጣም ከመጠን በላይ ስትጠጪ ሰውነታችን ውስጥ ያሉ ኬሚካሎች እነዚህ ንጥረ ነገር አሁን ሶዲየም በተለይ አሁን በዋነኝነት ሶዲየም የሚባለው ከመጠን በላይ ከጨመረ ሰውነት ውስጥ ያለው ከመጠን በላይ ከቀነሰ ለምሳሌ ኮማ ሊያመጣ ይችላል። አንዳንድ ሌሎች ፖይዝኖችን ሰዎች ወስደው ኮማ ውስጥ ሊገቡ ይችላል። እነዚህ ሲስተሚክ የሆነ ነገር ሙሉ ሌላኛውንም ሰውነት አፌክት የሚያደርግ አንጎላችንንም አፌክት የሚያደርግ ነገር ይሆናል ማለት ነው። ከዛ ሲስተሚክ ያልሆነው ሎካል የሆነ ስትራክቸራል የሆነ ኮዝም ይኖረዋል። አንጎል ውስጥ ደም መፍሰስ ሊሆን ይችላል። የአንጎል ውስጥ እጢ መሆን ሊሆን ይችላል። ወይም ደግሞ አንጎል ላይ ከፍተኛ የሆነ ጉዳት ደርሶበት ተናግቶ ሊሆን ይችላል። እንደሱ አይነት ነገሮች። ስለዚህ ሲስተሚክ የሆኑ ሁሉንም ሰውነታችን አፌክት የሚያደርግ ነገርም አለ። ስፔሲፊካሊ አንጎል ላይም ጉዳት ስለደረሰ እንደዛ የሚሆንም ነገር አለ ማለት ነው። አንጎልሽ ዘግቷል ማለት ነው? ስራ አቁሟል ማለት ነው? ምንድን ነው የተፈጠረው? ቴክኒካሊ ስራ አቁሟል ማለት አይደለም። ማለት እነዚህ ስራ ሲያቆማ ሞተሻል የሚሆነው። ግን እንዴት ነው የሚሆነው? አንቺ ንቁ ሆነሽ እንደ አንድ ሰው ማድረግ ያለብሽን ነገር ግን ሰውነትሽ ያደረገ አይደለም። ስለዚህ አንጎልሽ በዛ ልክ ንቁ አይደለም ማለት ነው። ኮማ ውስጥ የሆነ ክፍሉ ተዘግቶ ነው። አሁን ለምሳሌ ከእንቅልፍና ቬሪ ጉድ ወይ እንደሱ እናነጻጽረው አይደለ? ቤዚካሊ ዲፕ እንቅልፍ እንደማለት ነው ኮማ አይደለ? እንደዛ ነገር እንወስደዋለን። ግን እንቅልፍ ሲሆን እነዚህ ፋንክሽኖች በሙሉ ፋንክሽኖቹ አሁን ተነፍሻለሽ፣ ሰላም ነው ሁሉ ነገር፣ አንቺ የለሽም እንጂ ያው አዌርነስሽ የለም፣ ግን ፋንክሽኖችሽ እየሰሩ ነው። አሁን ባልሽኝ በዚህኛው ደግሞ እነዚህንም እያደረግሽ አይደለም። እንዴት ነው የሚሆነው? ኢትስ ቤዚካሊ እንቅልፍ ግን እንቅልፍ ምንድነው? ሪቨርሰብል ነው። ኢዝሊ ሪቨርሰብል ነው። ስነካሽ ትነቂያለሽ አይደለ? ኮማ ግን ስነካሽ ማትነቂበት እንቅልፍ እንደማለት እንደዛ ነገር ነው። ስለዚህ አሁን ትንፋሽሽን ለምንድን ነው ታዲያ? እሱ ለምን መሰለሽ? አሁን እንዴት ነው ጂሴሱ ከ8 በታች የሆነ ሰው ኤርዌውን ፕሮቴክት ማድረግ አይችልም ነው የምንለው። አሁን ለምሳሌ ይሄ ቀላሉ ነገር ምላሳችን አሁን ወደፊት መምጣት አለበት። ምክንያቱም ወደ ኋላ ከሄደ ኤርዌያችንን ይዘጋዋል። አሁን እነዚህ ኮማ ውስጥ ያሉ ሰዎች ግን ይሄድና ይዘጋዋል። እሱን ግን ፕሮቴክት ለማድረግ ንቁ አይደሉ። ለዛ ነው አሁን መተንፈሱ ላይ እንጂ መተንፈስ ያቆማል አይደል። እነዛ ሰዎች ይተነፍሳሉ። ግን አሁን ለምሳሌ ኢንታክት እንዲያደርገው የሚረዳውን ቀላሉ ኤግዛምፕል እሱ ነው። እሱን ግን ፕሮቴክት ማድረግ አይችሉም እንጂ እንትኖቹ ይሰራሉ። ኢናዌይ ምን እንዳመጣው ምክንያቱ ምን እንደሆነ እሱ ላይ ዲፔንድ ሊሆን ይችላል ሊያደርግ ይችላል። ግን ስቲል እነዛ ፋንክሽኖች ይሰራል። ስለዚህ አይ ቲንክ ኮማን ቤተር ዲስክራይብ ማድረግ የሚችለው በቀላሉ መንቃት ማችበት እንቅልፍ አድርገን ብንወስደው ነው የሚሻለው። አሁን እንቅልፍ ስቀሰቅስሽ ትነሻለሽ፣ ከኮማ ግን ብቀሰቅስሽ አትነሽም አይነት ነገር ነው። ስለዚህ ዲፐር የሆነ እንቅልፍ አይገስ እንደሱ አድርገን ብንወስደው ይሻላል። እንቅልፍ ውስጥ ስንሆን ስንተኛ አንጎላችን ምን እያደረገ ነው? ምን እያደረገ ነው? ያ ሶ ኖርማሊ እንቅልፍ ለአንጎላችንም ለሰውነታችንም በጣም ኢምፖርታንት የሆነ ነገር ነው። ኢን ኤኒ ዌይ እንዴት ነው ቤዚካሊ አንጎልሽን ሜንቴናንስ የሚሰራው የዛ ሰዓት ነው። ምንድነው የሚፈጠረው? አሁን ስትተኝ የማይፈጠሩ ነገሮች ምንድን ናቸው? አንደኛ አሁን እንደኔና አንቺ አዌክ ሆነን እያወራን አይደለም። ስለዚህ ያ ፓርት ኦፍ ዮር ብሬን which is prefrontal cortex እሱ በቃ ሸትዳውን ታደርጋለህ። አንተ ተኝተሃል ይሆናል። ከዛ ሌላው ነገር ምንድነው? አሁን ሴንሴሽናችንን ወደ ዋናው ወደ ይሄ ዋናው ኮርቲካል የምንለው ኤሪያ ከመሄዱ በፊት እንደ ሪሌ ቦታ እንደ መቀበያ ቦታ መነካትሽን የምታዩን ነገር ምናምን እንደ መቀበያ ቦታ አክት የምታደርግ የሆነች ውስጥ ያለች ታላመስ የምትባል ፋንክሽን አለች። እሷ የሚመጣውን ሴንሰሪ ኢንፎርሜሽን ወደ ዋናው ይሄ ወደ ኮንሽስ ወደ ሆነው አንጎልሽ ኖርማሊ አዌክ እያለች ትልካለች። ስትተኝ ግን ፓርሻሊ ጌትድ ይሆናል። ትንሽ ሸዳው ሙሉ ለሙሉ ሸዳውን አያደርግም፣ ትንሽ ሸዳውን ያደርጋል። ስለዚህ ወደ አዌክ ወደ ሆነው ኮርቴክስ ነው እንግዲህ አዌክ ወይም ኮንሽስ የሆነው ፓርት ወደዛ የሚሄደውን ኢንፎርሜሽን ያጠፋዋል ማለት ነው። ከዛ ደግሞ አለች ይሄ ቤዚካሊ እንደ ስዊች ኦን ኤንድ ኦፍ ብለን እንደዛ አይደለም ፋንክሽኑ፣ ግን እንደዛ ማውረድ ብንፈልግና ኢዚ ብናደርገው እሷን የምትቆጣጠረው ክፍል ደግሞ ብሬን ስቴም ውስጥ ትልቅ ኔትወርክ ኦፍ ነርቭስ አሉ። ሬቲኩላር አክቲቬሽን ሲስተም ይባላል ማለት ነው። ስለዚህ እሱን አሁን ስሊፕ ተርን ኦንም ኦፍ የሚያደርገው ቤዚካሊ እሱ ነው። ናት እንደዛ ኢዚ ባይሆንም። ስለዚህ
እሱ አክቲቭ ነው፣ ግን ወደዛኛው ወደ ኮንሽስ ወደ ሆነው ሜጀርሊ ፕሪፍሮንታል ኮርቴክስ ግን ኢንፎርሜሽን እንዳይሄድ ጌትድ ይሆናል ማለት ነው፣ ይዘጋል አይነት ነገር። ስለዚህ እንደዛ ነው የሚሆነው እንቅልፍ ላይ። ስለዚህ አሁን ስልክ እያየሽ ብትቆይ 4 ሰዓት 5 ሰዓት ድረስ ለምንድን ነው የሚያስቸግርሽ? እንቅልፍማ ያው ሴንሰሪ እንትንሽን ኦቨርሎድ እያደረግሹ ነው ማለት ነው። አሁን ስሊፕ ሃይጂን ላይ የሚሰሩ ሰዎች አሁን በደንብ ያውቁታል አይደል? ኒውሮ ሳይንስ ሳይኪያትሪ ላይ በደንብ የሚሰሩ ሰዎች ሪከመንድ የሚደረገው ቢፎር ዩ ስሊፕ ስልክሽን አስቀምጪ፣ መብራት የምናጠፋው ለዛ ነው። በቃ ሲስተምሽ ሸዳውን እንዳደረግ፣ ይሄ ኮንሽስ የሆነ ሲስተምሽ ሸዳውን እንዲያደርግ ጥሩ ኢንቫይሮንመንት እያመቻቸሽለት ነው ማለት ነው። በዛው ልክ ግን ስቲል ኦቨርሎድ የምታደርጊው ከሆነ አንጎልሽ በደንብ እየሰራ ነው፣ ሴንሰሪ ሁሉም ነገር እየገባ ነው። ስለዚህ ኢዚሊ እንቅልፍ ምናምን እንዳይመጣ ያው የሚከላከለው ለዛ ነው። እና አይ ቲንክ ስሊፕ ሃይጂን ላይ የሚሰሩ ሰዎች ሪከመንድ ያደርጋሉ እነዚህ ነገሮች ራሱ ለምሳሌ አሁን ለ2 ቀን ነው ለ3 ቀን ባትተኝ ይባላል። ቀኑን ምናልባት ኤግዛክትሊ አላውቀውም፣ ግን ራሱ ይተኛል። ኖርማሊማ እንደዛ ነው። አሁን ሲርካዲያን ሪትም የሚባል ነገር አለ። አሁን በዋነኝነት አሁን ፒኒያል ግላንድ የሚባለው ክፍላችን ሜላቶኒን የሚያመርተው፣ አሁን ሰው እንቅልፍ እምቢ ሲለው የሚሰጠው መድኃኒት ሜላቶኒን ነው አይደል? እዚህ እሱን የሚያመርተው ክፍላችን አለ ፒኒያል ግላንድ። ከዛ ከሱ ጋር ደግሞ አንድ ላይ የሚሰራ ሌላ ፊት ለፊት ያለች ክፍል አለች ሃይፖታላመስ። እነዚህ ኖርማሊ የምትነቂበትን የምተኝበትን ሰዓት እንትን የሚያደርጉት እነሱ ናቸው። ለዛም ነው ማታ ማታ ይደክመናል፣ ለዛ እንተኛለን። የሜላቶኒን ሌቭሉ ስለሚለያይ ቀንና ማታ እንደዚህ አይነት የሆኑ ኬሚካል ሪሌትድ የሆኑ ነገሮች አሉ። ስለዚህ ሰርካዲያን ሪትማችን ማታ ላይ ያስተኛናል። ከዛ እንዴት ነው ከምን ጋር ሪሌትድ ይሆናል? አሁን ይሄ ፒኒያል ግላንድ ያልኩሽ ሜላቶኒን የሚያመነጨውም ክፍል ከኦፕቲክ ነርቫችን ከእይታ ከሚወስደው ነርቫችንን ጋር ይገናኛል። ስለዚህ ቀን ላይ ንቁ እንድትሆኚ ያደርግሻል፣ ማታ ማታ ሌቭሉ ስለሚጨምር እንደዚህ ስለሚነጋገር ማለት ነው። ስለዚህ ሰርካዲያን ሪትሙ ነው እንድተኝም እንድትነቂም የሚያደርገው ማለት ነው። ምንድን ነው የሚጎዳው? ቅድም ትንሽ ነክተነው ነበር። መጠጣት እንደነዚህ ለአንጎላችን እንግዲህ ጤና ምን ያስፈልገዋል? ምን ደግሞ ብንተው ጥሩ ነው አይደለ? አዎ ሶ ቤዚካሊ አንጎላችን ልክ እንደሌላው የሰውነታችን ክፍል ለጤነኛ የሆነ ላይፍ እንዲኖረን የሚጠቅሙ ነገሮች ለአንጎላችንም ይጠቅማሉ። ኤክሰርሳይዝ ማድረግ ወደ አንጎላችን ብዙ ደም ስለሚልክ አንጎላችን ውስጥ የሚያስፈልጉ ፋክተሮችን እንዲኖር ስለሚያደርግ ሞር ሄልዝ የሆነ አንጎል እንዲያደርገን ያደርጋል። ስለዚህ ኤክሰርሳይዝ በጣም ሪከመንድ የሚደረግ ነው፣ ያው ለሁሉ ነገር እንደሚደረገው ማለት ነው። ሁለተኛ ነገር ደግሞ ምግብ በስርዓት መመገብ ማለት አሁን ለምሳሌ ብዙ ጊዜ ዳይታችን ላክ የሚያደርገው እነዚህ የአትክልት ውጤቶች፣ እነዚህ ነገሮች ላይክ ቬጂታብልስ ኤንድ ፍሩትስ በጣም አስፈላጊ ነገሮች ናቸው። አስፈላጊ የሆኑ ነገሮችን ያመጡልናል። ስለዚህ ምግብ በስርዓት መመገብ ለአንጎላችን ጤና በጣም ይጠቅማል። ሌሎች ከሱ ጋር አሁን ለምሳሌ ዲሜንሺያ ብቲ ከእድሜ ብዛት የሚመጡት የመርሳት ችግሮች እነዚህ አሁን ለመከላከል ይጠቅማል፣ ለአንጎል ጤናም ይጠቅማል ተብሎ የሚታሰብ ነገር ነው። ስለዚህ እሱን ማድረግ። ሌላው ደግሞ አንጎልን የሚጠቅመውን ነገር ማድረግ ብቻ ሳይሆን የሚጎዳውንም ነገር መከላከል ይኖርብናል። ሁሌም የሚባለው ነገር ሲጋራ ማጨስ፣ አልኮል መጠጣት ለአንጎል በጣም ዴሊተሪስ ናቸው፣ በጣም መጥፎ ናቸው። አሁን ሲጋራ ምንድን ነው የሚያደርገው? በዋነኝነት ወደ አንጎል የሚሄደው ደም ስር ላይ አብኖርማል የሆኑ ዲፖዚሽኖች እንዲኖሩና ያ እንዲጠብ ያደርጋል። ስለዚህ ወደ አንጎል የሚሄደው ደም የሆነ ሰዓት ሙሉ ለሙሉም ተዘግቶ ስትሮክ ሊያመጣ ይችላል። ባይዘጋ ራሱ በጣም እየቀነሰ ይሄዳል። እሱን ከሚያባብሱ ነገሮች ውስጥ አንዱ ሲጋራ ነው። ሌላው ደግሞ አልኮል በማንኛውም ሌቭል እንግዲህ አንጎል ላይ ጉዳት ስለሚያደርስ ሁሌ የምለው ነገር አለ፣ አልኮል በጣም ዌል ማርኬትድ የሆነ ፖይዝን ቤዚካሊ እዚህ ለሌላውም የአንጎል ለሰውነት ክፍላችን ለጉበታችን እንደሚጎዳው ከዛ በተጨማሪ ደግሞ አንጎልም የአንጎል መጠን በመቀነስ ስለሚጎዳ እሱንም መቀነስ ይኖርብናል። ሌላው ደግሞ ኦብቪየስ የሆኑ ነገሮች አሁን ለምሳሌ ጭንቅላትሽን የሆነ ነገር ከመጣሽ አንጎልሽ ይጎዳል። ምክንያቱም የአጥንትሽ ተሰብሮ ወደ ውስጥ ስለሚገባ ወይ አንጎል ላይ ጉዳት ስለሚያደርስ። ስለዚህ እነዚህ ኦብቪየስ የሆኑ ፊዚካል የሆነ አንጎል ላይ የሚያመጡትን ዳሜጆች እነሱን መከላከል አለብን። ካልተከላከልን ጉዳት ይደርሳል ማለት ነው። ሌላው አሁን ለምሳሌ ስትረስ ማኔጅ ማድረግ ይኖርብናል ለአንጎላችን ጤና። እሱም የሚመከር ነገር ነው። ያው ፊዚካል የሆነ ለውጥ ራሱ ባያመጣ ብዙ ኮርቲሶል አይደለ? ኮርቲሶል ደግሞ በጣም በበዛ ቁጥር ለአንጎላችን
ጤንነቱን ስለሚጎዳው እሱንም መከላከል ይኖርብናል። ሌላው አንጎላችንን አክቲቭ ማድረግ ነው። የሚያነቡ ሰዎች እድሜያቸው ከፍ ያሉ ሰዎች አሁን ለምሳሌ ፐዝል ምናምን ብዙ ጊዜ ይመከራል ወርድ ክሮስ ምናምን የሚደረገው ወይም የሚገጣጠሙት ፐዝሎች ምናምን እነዚህ አሁን በጣም ብዙ የሚመከሩ ነገሮች ናቸው። አንጎላችን አክቲቭ ስለሚያደርገው ማለት ነው። አክቲቭ የሆነ አንጎል ዲሰረሬት የማድረግ ቻንሱም ስለሚቀንስ ማለት ነው። ስለዚህ እኚህ ነገሮች በብዙ መልኩ ይጠቅማሉ። ሌላው ቤዚክ የሆነው ነገር ውሃ መጠጣት በደንብ ሃይድሬት ማድረግ ይኖርብናል። የአሜሪካን ፉድ ኤንድ ድራግ ምናምን ላይ የሚሰሩ ሰዎች እንግዲህ ሪከመንድ የሚያደርጉት ኦን አቨሬጅ ፍሉድ ኢንቴካችን ወደ 3.5 3 ሊትር ለወንዶች አካባቢ 3.5 ለሴቶች ወደ 2.5 2.7 አካባቢ እንድንወስድ ይመከራል። ከዛ ውስጥ 20%ን አሁን ምግብ ውስጥም ፈሳሽ ነገር ውሃ አለ አይደል? ከዛ ውስጥ ሊሆን ይችላል። የቀረውን ግን መጠጣት ይኖርብናል። አንጎላችን ደግሞ ብዙ ነገሩም ውሃ ስለሆነ የግድ ነው። ስለዚህ እነዚህ ነገሮች ለብዙ ነገር አሁን በሽታ መከላከል ብለን ራሱ ስናወራ ኤኒዌይ እሱን ብዙ እነዚህ የምናነሳቸው አሁን ያነሳናቸውን ፖይንቶችም እናነሳለን። ለአንጎላችን ጤና ከተፈለገም ደግሞ እነዚህ ነገሮች ይነሳሉ ማለት ነው። ምናልባት ከአንቺ ስፔሻላይዜሽን ጋር ኤግዛክትሊ ባይገናኝም ግን ስለ ኒውሮፕላስቲሲቲ እናወራና ያው ኒውሮ ሳይንቲስቶች ሞራ ይሰራሉ። ቅድም ያወራ ነው ያለንን ከ100 ቢሊየን አካባቢ ያለንን ኒውሮን ፕሩን ያደርጋል በየጊዜው እና የተለያዩ ግንኙነቶችን ደግሞ እየፈጠረ ይሄዳል በእድሜ ዘመናችን። እስኪ አስረጅን፣ እሱ እንዴት ነው የሚካሄደው? ምን ያግዘዋል ሞር? አሁን ይሄ እንግዲህ ትንሽ ማይንድ ሴት ላይ ስንመጣ አዳዲስ ልማዶችን ስንሞክር የሚያግዘን ክፍል አንዱ ይሄ ስለሆነ ብንረዳው። እውነት ነው። ሶ ኒውሮፕላስቲሲቲ ማለት ምንድን ነው? አሁን ቅድም እያወራን የነበረው አለ ኖርማሊ አንጎላችን ኢትስ ባንች ኦፍ ነርቭ ሴልስ አይደለ? በጣም ብዙ እነዚህ የተነጋገሩ 100 ቢሊዮን የሚያክሉ ነርቭ ሴሎች እርስ በርስ የተነጋገሩ የሚያመጡት ነገር ነው አንጎል የምንለው ነገር። ስለዚህ እነዚህ ነርቭ ሴሎች አሁን ምንድነው የሚያደርጉት? የሆነ ነገር ዴቨሎፕ እንዲያደርግላቸው ሲፈልጉ እርስ በርስ አሁን ለምሳሌ እኔ ነርቭ ሴል ብሆን አንቺ ነርቭ ሴል ብትሆኚ ኖርማሊ አብረን እየሄድን ነው፣ የተነጋገረን አይደለም። አዲስ የሆነ ነገር መፈጠር ሲኖርበት ግን አዲስ ኮኔክሽን እንፈጥራለን ማለት ነው። ስለዚህ አዲስ ሰርኪዩት ተፈጠረ፣ አዲስ የሆነ ነገር ተፈጠረ ማለት ነው። ስለዚህ ቤዚካሊ ኒውሮፕላስቲሲቲ እንደዛ ነው፣ አዳዲስ ኮኔክሽኖችን እንደመፍጠር ነው። ስለዚህ አንጎላችን እንደዚህ የሚያደርገው አሁን ለምሳሌ የሆነ ጉዳት ቢደርስበት የአንደኛው አንጎል ክፍል ያንን የአንጎል ክፍል ስራ ተክቶ የሚሰራ የሆነ ክፍል ያስፈልገዋል። ስለዚህ ያኔ ኒውሮፕላስቲሲቲ ይረዳዋል ማለት ነው። ይሄኛው ክፍል ቢጎዳም ሙሉ ለሙሉ ባይወስደው ራሱ ያንን ፈንክሽን የሌሎቹ አጠገቡ ያሉት የነርቭ ክፍሎች ያንን ክፍል ተክተው ለመስራት የሚሞክሩት እርስ በርስ አዲስ ኮኔክሽኖችን በመፍጠር ነው። ስለዚህ ጉዳት ሲደርስበት ወይ የሆነ ነገር ሲደርስበት እንደዛ ነው። አዲስ ልምዶችም አሁን ብዙ ነገር ስናነብ የሆነ ነገር አዲስ ሀቢት ክሬት ስናደርግ እነዚህ ነርቭ ሴሎች ብቻቸውን ሳይሆን ሌላ ኮኔክሽን ፈጥረው ሌላ ሰርኪዩት ፈጥረው እንግዲህ የሚያመጡት ነገር ነው ማለት ነው። እና በብዙ ነገር አሁን ጭንቅላት ላይ ጉዳት የደረሰባቸው ሰዎች ወይም ደግሞ አንጎላቸው ላይ ሌላ ችግር የደረሰባቸው ሰዎች ሪከቨር የሚያደርጉት ኢትስ ቢኮዝ ኒውሮፕላስቲሲቲ ስላለ ነው። እንደዛ አዲስ ነገሮች አዲስ ኮኔክሽኖች ስለሚፈጠሩ ነው ማለት ነው። የሚደንቅ ነው። ስለዚህ ባይኖር ኖሮ አዳዲስ ኮኔክሽኖች መፈጠር ባይችሉ ኖሮ ሪከቨር አናደርግም ማለት ነው። የሆነ ችግር ቢፈጠር ከዛ ሪከቨር ማድረግ አንችልም። ምክንያቱም አዲስ የሚፈጠሩ ነርቭ ሴሎች የሉም ብለናል። አሁን አዳዲስ ከመጡት ስታዲዎች ከሂፖካምፓሷ ውጪ ሌላ ቦታ አዲስ ነርቭ አይፈጠርም። ስለዚህ አዲስ ነርቭ ካልተፈጠረ ያ ነገር በማንኛውም አጋጣሚ ጉዳት ደረሰበት ማለት ያ ፈንክሽን ቆመ ማለት ነው። እንደዛ እንዳይሆን ኔቸር ራሱን ቴክ ኬር የሚያደርግበት አንዱ መንገድ ነው ኒውሮፕላስቲሲቲ ያደርጋል። በደንብ ዋው የሚገርም ነው። ኢትስ ፋሲኔቲንግ። እንደ ሐኪም በጣም በቃ መሀል ላይ በሰው ልጅ ማለት በጣም ክሩሻል የሆነ ቦታን ናችሁ ያላችሁት ብዬ አስባለሁ። ሕክምና ላይ ያላችሁ ባለሙያዎች እና ትልቅ ኃላፊነትም ነው አይደል? ትልቅ ችግርን የሚቀርፍ ቦታ ነው። ትልቅ ስራ ነው የምትሰሩት። በጣም ነው የምናመሰግነው ዶክተር ስለመጣሽ። ለተመልካዮቻችን ያው
እንዲረዱት ነው ያው ትልቁ ነገር። ይሄን የመሰለ ትልቅ ነገር ተሰጥቶናልና አንደኛ ግሬትፉል መሆን አለብን አይደል? በጣም ልናመሰግን ይገባናል። እውነት ነው። የሚፈጠረውን ነገር አሁን አንዳንዴ ቆም ብለን እኮ ስለማናስበው ከዛ ደግሞ አሁን የሚፈጠረው ነገር በማይክሮ ሰከንዶች ልዩነት ተፈጥሮ አንቺ ምን ይፈጠር ምን አይፈጠር በማታውቂ ሁኔታ ግን it's happening ለዛ ነው ኖቲስ የማናደርገው እንጂ አሁን እኔ እናንተ እንዲህ ቁጭ ብለን እያወራን አንቺ ጥያቄዎችሽን እኔ ልመልስል አሁን ትጠይቂኛለሽ እሰማለሁ ቴምፖራል ሎቤ እየሰራ ነው የሚመጣውን ነገር ይሰማል ይቀበላል ምናምን ከዛ በኋላ ይሄ ነገር ምንድን ነበር የቱ ጋር ነበር ያነበብኩት መቼ ነበር ያነበብኩት ምን ያህል ነው ዲስከስ ያደረኩት ሚለው አናዘር ሌላ ሂፖካምፓስ ጋር ሄድና እንግዲህ ሜሞሪውን ፈልጎ ያመጣል ከዛ እሺ ብሎ እሱን ይቀበልና ደግሞ ወደ ንግግር ሴንተር ብሮድካስት ጋር ሄድና ከዛ ደግሞ ማይሆን ቃል እንዳላወጣም ደግሞ አስተካክሎ ያወጣልኛል ማለት ነው ከዛ ደግሞ ይሄን ነገር እንዴት ነው ሪሲቭ በሚደረግ ወይ መናገረው የሚለው ደግሞ ፕሪፍሮንታል ኮርቴክስ እና በጣም ብዙ ነገር አት ሴም ታይም ሀፕን እያደረገ ስለሆነ አንዳንዴ ኖቲስ አታረጊም እንጂ ያለንበት ኢንትሪኬሲ ኮምፕሌክስ ነገር በጣም ፋሲኔቲንግ እና ነገስ አንዳንዴ ዝም ብለሽ ግሬትፉል የሚያደርግሽ ነገር ነው በማወቅሽ ብቻ very interesting እና ያንንም እንድናስታውስም ነው አንድም ሐሳቤ ማለት ነው ይሄንንም ሳነሳልሽ ለተመልካቾቻችን በጣም እናመሰግንሻለን ጥያቄዎች ካላችሁ ደግሞ እንግዲህ አለሽ ሶሻል ሚዲያ ላይ ስላለሽ ጥሩ ጊዜ ነው አሁን ለመማር እና ለማስተማር አይደል ቀላል ሆኗልና እዛም ላይ ያገኙሻል ሊንክ እናደርገዋለን ያንቺንም አካውንቶች እናመሰግናለን ስለመጣሽ ቴንክ ዩ ሰላም እንዴት ናችሁ የግሬትነስ ሾው ከተለያዩ እንግዶቹ ጋር አብሯችሁ ላለፉት 11 ዓመት ቆይቷል የተለያዩ ሐሳቦችን ዕውቀቶችን ልምዶችን ትምህርቶችን የምንማርበት ዝግጅት ነው ይሄ ዝግጅት ለብዙ ሰዎች ህይወት መለወጥ ምክንያት ሆኗል በአገርም ውስጥ ከሀገርም ውጪ አሁንም ደግሞ የተለያዩ አዳዲስ ይጠቅማሉ ብለን የምናስባቸውን ዝግጅቶች ወደ እናንተ እናቀርባለን በዚህ አብራችሁን ለመሆን ሰብስክራይብ እያደረጋችሁ ሐሳባችሁን እየሰጣችሁ ቤተሰቡ